ጁምዓ ቀን ነበርና ጁምዓ መስጊድ ሲሄድ ሁሉም ሰው የሚያቀኝ ነው መሰለኝ 2000 ሰው ይትጥኩ እሺ መቼም አልረሳውም ሰው ሁሉ ሲያየኝ እሺ ያቀኝ ይሆን አሁን እኮ መታወቅም ችግር ነው መስጊድ መግባት ከበደኝ ወላሂ ነው ልጅ አንቺ የምሬን ነው በጣምና ፍሬሽ መሆን አንዳንዴ አሁን ሳስበው እስቃለሁ ይሄን አይለሱ ፍቅር እንዲኖርሽ ያደረገው በምን አይነት መልኩ ነው እንዴት ያለ ፍቅር ቢሰጥሽ ነው ለአባትሽ ይሄን ያለ ቦታ ይሰጥሽ ቲክቶክ በጣም የማልወደው አፕሊኬሽን ነበር እንጂ በጣም የማልወደው ከስንት ጊዜ የምገባበት አሰልቺ አድካሚ አስቀያሚ አፕሊኬሽን ለኔ ቲክቶክ ነበር አላህ Subhanahu Wa Ta'ala ለባሮቹ በተለይ አመፀኛ ለሆነን ባሮቹ እንዴት ያለ ጌታ ነው በኢልሃም አራዳድ መልእክተኛውን ያስተዋወቁኝ እነሱ ናቸው ቅርብ ጊዜ ሐራም ነበርሽና ዑምራ አድርገሽ ነው የተመለሽው የምትወጂውን የአላህን ቤት ሄዶ መጎብኘት ስሜቱ እንዴት ነው እኔ ስወለድ አባቴ የጠበቀው ወንድ ነበር እና እኔ ገና ስወለድ ዲስአፖይንትድ ነበር የወንድ ፍላጎት በጣም ስለነበረው በጣም ተረብሾ ነበር መሬቱ አሁን በጣም ጸጥ ያለች የተረጋጋች ነች በተለይ ደግሞ ከጅዳ ወጥተሽ ወደዛ ስትሄጂ ልዩነቱን በሚገባ ታውቂያለሽ መዲና መጥቼ ሮዶ ለመግባት ከራስ ወደ እኔ መከልከል ነው ያክል ነው የተሰማች ንግድ ላይ ሙስሊሞች በተለይ ምን አይነት ስነ ምግባር ልንላበስ ይገባል ለቀረጻ ፀሐይና ሰማይ ቢኖር አሉኝ ከዛ بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ይህ ሱመያዎች ፖድካስት ነው በሱመያዎች ፖድካስት ጠንካራ እህቶችን እዚህ በመጋበዝ ከህይወት ልምዳቸው እንዲያጋሩን በመጠየቅ የምንወያይበት መድረካችን ነው ዛሬም እንደተለመደው እንግዳ ጋብዘናል የዛሬዋ እንግዳዬ አላህማ ለኔ በሚሉ ጣፋጭ መልእክቶቿ በርካቶች ዘንድ ተወዳጅነትን ያተረፈችዋ ኢልሃም መሐመድ ሁሴን ትባላለች ከኢልሃም ጋር በሚኖረን ቆይታ ትደሰቱበታላችሁ ብዬ ተስፋ አደርጋለሁ እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ የምጋብዛችሁ እኔ ፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ከስቱዲዮ ባለሙያ ባልደረቦቼ ጋር በጋራ በመሆን ነው መልካም ቆይታ ኢልሃም አቤት ጥሪህን አክብረሽ እዚህ ድረስ ስለመጣሽልኝ እጅግ አድርጌ አመሰግናለሁ እንኳን ደህና መጣሽ እንኳን በደህና ቆይሽ ሰላም ነው አልহামዱሊላህ ማሻአላህ ሂሉ በርካቶች እንግዲህ በቲክቶክ ያውቁሻሉ ያም ከመሆኑም ጋር እስኪ ለሱመያዎች ፖድካስት ኢልሃም ማነች የተወለደች የሚለውን ነገር ደግሞ በማስተዋወቅ እንጀምር ቢስሚላህ ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም እኔ ኢልሃም መሐመድ ሁሴን እባላለሁ የተወለድኩት ሻሸመኔ ነው እንግዲህ እንዴት ብዬ ማስተዋወቅ እንዳለብኝ አላውቅም ግን ከፍ እስከምል እድሜ ትልቅ እስኪሆን ድረስ ማለትም ከ5 አመት ወር 6 አመት በፊት ያለውን እድሜን በሙሉ እዛ ነው ያሳለፍኩት ማለትም ከልጅነት ጀምሮ እስከ 11ኛ ክፍል ድረስ እዛ ነው የተማርኩት ከ12 በኋላ ነው እዚህ የቀጠልኩት ማለት ነው ሻሸመኔ ያው የተወለድኩባት ያደግኩባት በጣም የምወዳት ከተማ ናት ስለራሴ ብዙ ከመናገር አንዳንድ ጊዜ ስለሷ ብናገር ይቀለኛል እኔ ምክንያቱም ብዙ ነገርን አሁን ያለሁበትን ደረጃ አንዳንድ ጊዜ ማንጎን በልጅነትሽ ተተኪውና ወይ በፊት ከዚህ እድሜሽ በፊት 5 አመት 6 አመት 10 አመትም ሊሆን ይችላል ተተኪውና ከዛ ከ10 አመት በኋላ ነው ፍሬውን የቀነጠሽ በተበየውና እኔ ሻሸመኔ የሰጠችኝን ዛፍ
ፍሬዎቹን አሁን እየቀነጠስኩ እየበላው ነው ብዬ አስባለሁና በቃ ሰዎች ጋር ብዙ ጊዜ ለምን እንደሆነ አላውቅም ሻሸመኔ ላይ ምልከታዎች እንትን ይላሉ ይዛባሉ። እኔ እንደተወለደበት እንዳደገበት አንድ ሰው ግን ሻሸመኔን ማቃት በጣም የዲን ከተማ በጣም ስርዓት ያለበት ዲን ሲባል ራሱ ፊቴ ላይ የሚመጣው እኔ የምትመጣው ሻሸመኔ ናት። በቃ እኔ ራሴን ሳቅ ራሴን መድረሳዎች ውስጥ ራሴን መስጂዶች ውስጥ ነው ያገኘሁትና እኔ በነበርኩበት አካባቢ ነው ያደኩበት አካባቢ ላይ ብትበላሽ ነው የሚገርመው። ከምክንያቱም ሁሉም ተመሳሳይ ነው። ሁሉም አንቺ ቤትሽ የምታቂው ሰፈር ላይ የምታቂው ሰው መድረሳ ታገኘዋለሽ መስጊድ ታገኘዋለሽ እና ሰው ሲበላሽ ነው እኛ አካባቢ የሚገርመው እንጂ አለመበላሸት ኖርማል ነው። አሁን ወይ ምን አይነት ልጅ ናት ምናምን ተብሎ አይጨበጨብልሽም እኛ አካባቢ በቃ ተመሳሳይ ስለሆነ ድንገት ሲበላሽ እንዴት ተብሎ ነው ሰው እንትን የሚለው እንጂ በቃ ያው እንደ አብዛኛው ሰው ደግሞ ጎረቤቶች የሰፈር ሰውም የአካባቢ ሰውም ምናምን እንደ ልጁ አድርጎ ነው ያሳደገኝ። እኔ ከፍ እስከምል ድረስ የቤት ልጅ አይደለሁም። ውጪ ላይ ነው ያደግነው። ጨዋታዎችም ካሉ ከሰፈር ልጆች ጋር ነው የምንጫወተው ምናምንና ሻሸመኔ ወላሂ እኔ ብዙ ነገር ናት። በቃ እንዴት ብዬ ለመግለጽ እንዳለብኝ ያላቅም ባለውለታዬ ናት። ዲንን አውቄ አካዳሚካሊም ትምህርትን ይዤ እንድማር እንድቀራ ዲን እንዳውቅ በደንብ ያደረገችኝ ከተማ ናት። ስለ ራሴ ብዙ ከምናገር ስለ ሻሸመኔ ትንሽ ሊያወራሽ ብዬ ማሻአላህ። በጣም ለሻሸመኔ ያለሽ ፍቅር ለየት ያለ ነው እንትን ለምናገር አንዳንዴ ደግሞ ትክክል ነው። በተለይ ዲንን የተማርሽባት ቦታ አካባቢ የተወለድሽ ከመወለድም በላይ ስትወለጂ በዛ በተርቢያ ያደግሽበት ቦታ የሚረሳ አይደለምና ያንን እረዳሻለሁ ለማለት ያክል ነው። እንግዲህ ሻሸመኔ ነው ያደግሽው መድረሳ ምናምን ስትይ ነበር። የመድረሳ ህይወት ምን ይመስል ነበር? እስኪ እሱን ደግሞ እንቃኝ። መድረሳ ወላሂ ያው ከዚህ በፊትም ደጋግሜ የምናገረው ነገር አለ። እኔ ለብዙ ነገሬ መሰረቴ ቤተሰቦቼ ናቸው። እናትና አባቴ በቃ በመድረሳ ጉዳይ እንትን አይሉም እና አይደራደሩም። ምንም ነገር ይቀራል እንጂ መድረሳ ነው እንትን የሚፈልጉትና ልክ እኔ ራሴን ሳቅ ሰፈር መድረሳ አስገባኝ አባቴ። ከዛ በኋላ እዛ መድረሳ መመላለስ ጀመርኩኝ ምናምን። ልጅ ነሽ ምንም አውቀው ነገር የለም ዝም ብሎ መመላለስ ነው እንትን ምለውና ታላቅ እህቴ የመጀመሪያ እሷ ናት። ቀጣይ የቤቱ ሁለተኛ ልጅ ነኝ በነገራችን ላይና እሷ አያቶቼ ጋር ነበር የምትኖረው። ከዛ ከጊዜ በኋላ አንድ 3 አመት ምናምን እዛ ካደገች በኋላ እኛ ቤት መጣች ማለት ነው። ወላጆቿ ቤት እኛ ጋር መጣች እንጂ እሷ እስክትመጣ ድረስ ዝም ብሎ ነበር የሚያመላልሱኝ። ምንም ንቃት ራሱ የለኝም። ዝም ብሎ መመላለስ ስላለብሽ ትሄጃለሽ መመለስ ምንም እንትን የምለው ነገር የለም። ልጅ ነኝ በጣም ይሄን ስልሽ በጣም ልጅ ነኝ። አሁን የሆነ ጭምጭምታ ነው ራሱ ትዝ የሚለኝ እንጂ በቃ ልክ እንደተወለድኩኝ እኔ ያላቅም ፋዘር ልክ እንደተወለድኩ እንኳን መድረሳ ቢያስገባኝ ደስተኛ ነበር። ማሻአላህ በጣም ደግሞ አስቸጋሪ ልጅ ነበርኩኝ። በቃ ቤተሰቦቼን በጣም አስቸግሬ ነው ያደግኩት። እኔ በጣም ኃይለኛ ነኝ፣ ተደባዳቢ ነኝ። ማንም ሰው እንትን አይለኝም። እኔ ሰፈር ላይ ምንምና የሆነ ሰው ካስቀየመኝ እንትን እንደምን ያውቃሉ። ትምህርት ቤትም እንትንምና በጣም ፈንክተሽ ምናምን ነው የምትመለሽ? አዎ ፈንክቼ ትልቅ ሰው እኮ ነው የምልሽ። ልጅ ብቻ እኮ አይደለም። ልጆችማ አይደፍሩኝም። ሱብሃንአላህ ትልቅ ሰው እንኳን ባህሪዬን ያውቃል። በቃ የሆነ ከነኩኝ ምናምን እዛው ነው እንትን እምለው። ደግሞ አልተውም። ፋዘር እሱ መጥቶ እስኪያባብለኝ ግን ተነክተሽ ነው? አዎ ገና ካልነኩኝ አልነካም በመሰረቱ። ከነኩኝ ግን በቃ አልተውም። በዛ ምክንያት ፋዘር በጣም ነበር እንትን የሚለው። ትምህርት ቤት ያስገባኝ መድረሳ ያስገባኝ ጭንቅ ነበር። በቃ ካሁን ተደባደብሽ ካሁን የሆነ ነገር ሆነች በመጣው ቁጥር ወይ ገረፋለሁ ወይ መከራለሁና ፋዘርን በጣም ወደው ስለነበረ ምንም አይነት ነገር እሱ ካለ ይሆናል። ቤት ውስጥ ሁሉም ሰው አስቀይሞኝ ልጅ ሆኜ ነው የምልሽ። ሁሉም ሰው አስቀይሞኝ በቃ አታልቅሽ ዝም በይ ምናምን ቢሉኝ ለሊት 8 ሰዓት ይሆናል እንጂ ዝም አልልም። በቃ ሱቅ አሁን ልጅ ሆነሽ አንቺ የሆነ ነገር ከረሜላ ብስኩት ስትበሽት ያለሽ እኮ ልግዛልሽ ማይለኝ ሰው የለም። የሰፈር ሰው ሁሉ ስለምረብሸው ለሊት
በቃ የሰፈር ሰው ሁሉ ነው እንትን የሚለው የሚረበሸውና እቤት ውስጥ ያን ፈርተው የፈለግሽውን ነገር እንግዛልሽ ይሉኛል። ልጅ ሆነሽ በብስኩት በከረሜላ ትደለያለሽ። እኔ አባቴ መጥቶ በነፃ ማለት ነው ነይ ሲለኝ እገባለሁ። ያ ሁሉ ሰው ሱቅ ምናምን ይዤሽ ልሂድ ብሎ እምቢ ብዬ ማለት ነው። የሆነ ቀን ትዝ ይለኛል በጣም አለቀስኩኝ። እስከ ሌሊት 6 ሰዓት አለቀስኩኝ። ፋዘር መንገድ ነበርና ልክ 7 ሰዓት 8 ሰዓት ሲሆን ደከመኝ ማልቀስ ራሱ እና እሱ ከሌለ የሚገርምሽ ነገር ለምሳሌ 7 ሰዓት እያለቀስኩኝ ከተኛሁኝ ጠዋት እቀጥላለሁ፣ ለቅሶ ይቀጥላል እና እሱን ስለሚያውቅ የሆነ ቀን ደከመኝ። ከዛ ስልክ ፈለኩኝና ደወልኩለትና በቃ እያለቀስኩ ነው አልኩት። እሱ ካላባበለኝ በቃ ዝም በይሽ ሲለኝ ገብቼ ተኛው በስልክ እሱ ካለ አለ ነውና በዛው ምክንያት በጣም ነበር በቃ እሱ የሆነ ቦታ ካስገባኝ እንትን አይደለም የሆነ ቦታ ካስቀመጠኝ እሺ ነው ማለት። በዛ ምክንያት ቁርአን ቤትም ሲወስደኝ ትምህርት ቤትም ሲወስደኝ እሱ ነው እና በጣም አስቸግሬያቸዋለሁ ፋዘርና ማዘርን በዚህ ባህሪ ምክንያት። ከዛ መድረስ አስገባኝ እንዳልኩሽ ሲስተር መጣችኛ ቤት መኖር ጀመረች። እሷ ያው ታላላቆችሽን አይደል የምታየው፣ እሷ ደግሞ እንደኔ አይደለችም። በቃ አርጊ የተባለችውን አታስቸግርም፣ ትሄዳለች ትቀራለች ምናምን ጎበዝ ናት። ቁርአን ላይ ሳያት እሷ ጎበዝ ናት፣ እኔ ለምን ጎበዝ አልሆንም የሚል ነገር አደረብኝ ማለት ነውና ከኔ እንትን በአመት ከምናምን ነው የምንለያየው፣ ግን እሷ ጎበዝ ስለሆነች እሷን ቶሎ መከተል ጀመርኩኝ። በጣም ቁድዋ ሆነች። እዚህ ደርሻለሁ ኢልሃም አንጂ ስባል እኔም እዚህ ደርሻለሁ ለማለት እያልኩኝ ከስር እየተፎካከርኩ መሄድ ጀመርኩ ማለት ነውና በቃ ልጅነቴ ላይ እንዳልኩሽ ማስታወሰው መድረሳ ላይ ነው። ከዛ ከፍ እያለን መጣን ትንሽ። አሁን ይሄ በጣም 4 አመት 5 አመት ይሆነኛል። ከዛ ከፍ እያለን 10 አመት ምናምን የሆነን ሲመጣ ግን ቤተሰብ እንኳን አይከታተልም። ፋዘር ማዘር አይከታተሉም። ምክንያቱም እኛ ልባችን ውስጥ ፍቅሩ አደረ። ፋዘር መጥቶ ቁርአን ቤት አትሄዱም መድረሳ አይቻልም ቢለን ቀውጤ ነው የምናረገው። ማዘር መጣ አይሆንም ምናምን ብትል እራሱ አይሉም እነሱ ቢሉ ራሱ ቀውጤ ነው የሚሆነው። መድረሳ የሆነ ነገር ተባልን አለቀ ያደርጋሉ እንጂ ይሄ መከታተሉን ራሱ ተውት። በጣም ጠዋት ለምሳሌ አንድ የ10 አመት የ9 አመት ልጅ ትምህርት ቤት ሄዶ ከትምህርት ቤት መጥቶ አጥንቶ ከዛ እንደገና መድረሳ ሄዶ እንደገና ወደ ቤት ሲመለስ ቁርአኑን የማየት እድል አለው ታያለሽ። እኛ እንደዛ ነበር። መድረሳ ሄደን የተማርነውን የቀራነውን መተን እንደገና እናጠናዋለን። ልጆች ሆነን 10 አመት 9 አመት ሆነን ምክንያቱም ቁርአንን ሪፍሌክት እናደርጋለን። ምን እንደሆነ አናውቅም፣ ግን በቃ በተደጋጋሚ ቁርአንን ከመቅራታችን የተነሳ ቁርአን ራሱ ትርጉሙ እየገባን መጣ ማለት ነውና እሷ የሆነ ነገር ትለኛለች። ዛሬ ቀራነው እኔ ቃል ያለውበት ቦታ እንደዚህ እኔ ደግሞ ያለውበት ቦታ እንደዚህ አይገርምም አላህ እንዲህ ብሏል ምናምን እያልን በጣም እንትን ማደር ጀመረ ማለት ነው። ከዛ መድረሳችን ላይ እሁድ ዝክረ ሴቶች የሚባል ፕሮግራም አለ ተጀመረና ኪታብ የሚቀሩ የኛ ታላላቅ ምናምን ሴቶች አሉ እዛ ወጣቶችና እነሱ እሁድ ዝክረ ሴቶች የሚባል ለሴቶች ብቻ ከ10 እስከ መግሪብ ፕሮግራም አዘጋጁ ማለት ነው። ያኔ የሚገርምሽ ነገር ለዛ ፕሮግራም ያለኝ ጉጉት እሁድ ደረሰ ማለት በቃ ደስ ይልሻል እኮ እሁድ ቤተሰብ ቤት አለ ምናምን ትጫወቻለሽ፣ ዘመድ ሊመጣ ይችላል፣ ከጓደኞችሽ ጋር ትጫወቻለሽ ምናምን። ልክ 9 ሰዓት ሆነ ማለት እኔ ጨዋታ ሁሉ ነው የሚጠፋብኝ። ሩጫ ነው። እዛ ፕሮግራም የሚጀምረው ተሰግዶ ሲያልቅ ነው። እኔ ሳይሰገድ እዛ ነኝ። ገና አላህ ሲል እኔ ሰግጄ ደርሻለሁ። ከዛ እዛ እንደገና እያስተካከሉ ነው መድረክ ምናምን ያቆኛል። በቃ እነሱ አስተካክለው እስከሚጨርሱ ኢንተርቴን ነው ማረጋው። በቃ ፕሮግራሙ እስኪጀመር ብቻዬን እኮ ነው፣ ትንሽ ይርቃል። እኔ ደግሞ ደፋር ነኝ። በቃ ሲስተርንም አልጠብቅም፣ አልወድም እንደዚህ እንትን ምናምን መድረሳ ሲል ምናምን ብቻዬን ነው እና ገና አላሁ አክበር ሲል አስርኩ ሩጫ እዛ ነኝ። ሩጬ እዛ ነኝ። ሲያስተካክሉ መድረክ ምናምን ቁጭ ብዬ ነው ማያቸው። ገና እኮ ነው ተሰግዶ ምናምን ነው ሰው የሚመጣው ቀስ ብሎ። ከዛ የሚገርምሽ ነገር ፕሮግራሙ ላይ በቃ እነሱ ወጣቶች ናቸው፣ እንዴት መድረክ እንደሚመሩ ያለው አንዳንድ ዳዕዋ ይደረጋል እዛው ፕሮግራም ላይ። ዳዕያቶች ሴት ዳዕያቶች አሉ ምናምንና እነሱን ሳይ በቃ እኔ መሆኑ እንደዚህ ነው አልኩ። ገብቶሻል? በቃ እኔ ወደፊት እንደዚህ ነው መሆኑ
እንጂ ምናምን አልኩኝ በቃ ወሰንኩኝ ምክንያቱም ውስጥ ያለውን ነገር ትንሽም ቢሆን ተረድቻለሁ ብያስባለሁ አሁን ሳስበው በቃ መድረካ ማመራራቸው ለነሱ ያለኝ ክብር እነሱ አሉ ማለት እኔ ያኔ ኸዲጃን አላቀም አይሻን አላቀም ምናምን ምታቂው በአካል ያለን ሰው ብቻ ነው እንጂ ሌላ ማቀው ምንም ነገር የለም እማየው እነሱ አሉ ማለት በቃ ሱብሃንአላህ ያላቃል ከራሳቸውን ቢልኩ ልጆች ስለሆነ ምንም እናቀው ነገር የለም ስንት አመት ይሆናል ይዛኔ 11 12 ይሆናል እንጂ እና አሉ ማለት አሉ ነው በቃ ምንም እንትን ምንነው ነገር የለም ሁሌ በየሳምንቱ ዚክር የሚባል ፕሮግራም አለ ዚክር ላይ አንዲት ትመጣና በዚህ ሳምንት ዚክር ይሄን ዚክር በሉ ትላለች አለን እንላለን ሳምንቱ ሙሉ ኦኬ ታፍዛላችሁ በቃ እናፍዛለን ለማፍዝ ደግሞ እንትን ወረቀት ማገላበጥ አልስንል ስትል ታስብለናለች አለቀ ሲዋክ ከሆነ በዚህ ሳምንት እንትናችን ሲዋክ እኛ ትምህርት ቤት ሲዋክ ይዘን ነው የምንሄደው ማሻአላ ስለ ቁርአን ይነግሩናል አይደል አሁን ዚክር ያስብሉናል በዚህ ሳምንት የሚወራው ስለ ሲዋክ ከሆነ ሲዋክ እንጨምርበታለን ዚክሩ ላይ ከዛ እሱን ይዘን ደግሞ አንተው በዚህ ሳምንት ሲዋክ ሆነ አይደል አይቀርም ከዛ ሁለቱን ይዘን ደግሞ ስለ ቁርአን ይነገረናል ቁርአን ደግሞ እንቀራለን ትምህርት ቤት በትርፍ ሰዓታችን ምናምን በዚህ ጋር እኔ ትምህርት ቤት የሚያቁኝ ሰዎች በሲዋክ ያቁኛል በሚይዘው ካውንተር ያቁኛል እና በቁርአን ያቁኛል በቃ እነዚህ ሶስቱ እንትኖቻችን ነበሩ በቃ እና ስለሆነ ባህሪ ይነግሩናል ስለ አብዞ ስለ መልእክተኛው አለይሂ ሰላቱ ሰላም ሰለላሁ ዐለይሂ ወሰለም አሁን ሳስታውሰው ልክ መውሊድ አካባቢ ሲደርስ ማክበር ሳይሆን መዘከር ገና ረቢዕ ሲመጣ አካባቢ ትዝ ይለኛል በቃ ድባቡ በተከታታይ ስለ ረሱል ሰለላሁ ዐለይሂ ወሰለም በደንብ ይነገራል ልጅነታቸው ይነገራል እኛ ቁርአን እየቀራን ሲራን ቃል ቀራንም ኪታብ አልቀራንም ምናምንና ከዛ በኋላ ነው ሲራ የቀራሁት ቆይቼ ነው ሲራ ሲቀራ ማላቀው ነገር አልቀራሁም እኔ እንዳለ ነገር አስተምሮናል እዛ ላይ ፕሮግራም ብለን እንሄዳለን ልጅ ስለሆንሽ ይቀመጣል የሚን ያሁን ቁርአን እንደዚህ ይሄን ሐዲስ ማን ነገርሽ ምናምን ትኛ አንዳንድ ሐዲሶች ስለይልኝም እዛ የተቀረጹ ናቸው እንዳለ እና በጣም ስለ መልእክተኛውን ያስተዋወቁኝ እነሱ ናቸው አላህን በደንብ እንዳውቅ መልእክተኛውን አለይሂ ሰላቱ ሰላም ፍቅር እንዲያድርብኝ ውዴታ እንዲያድርብኝ ምናምን ያደረጉኝ እነሱ ናቸው አሁን ዞር ብዬ ሳይሆንና በጣም በቃ ለአንዳንድ ጊዜ እኛ እንትን እንላለን ልጆች ላይ የሚቀመጥ ነገር ግን ከባድ ነው አሁን ለኔ ለህይወቴ ቁድማ ነው ከዛ አሁንም ከፍያና 14 ምናምን ስንሆን ታውናቸው ለካ እነሱ አይደሉም ጋያ ጎል እነሱ አይደሉም ጎላችን ለካ አላህ ነው መምሰል ያለብን ሰሃቦች አሉ መከተል ያለብን ሱናቸውን መከተል ያለብን ረሱል ሰለላሁ ዐለይሂ ወሰለም አሉ ስለዚህ እነሱም ነው አይደሉ አይሽ አይደለ ከሆነ ነገር ከፍ አደረጉን ማለት ነው በጣም የሚገርምሽ ነገር ከጊዜ በኋላ ትንሽ ደግሞ ከፍ ስንል 14 15 ስንሆን መድረክ መምራት አለባችሁ ተረካቢ እናንተ ናችሁ ተብለን ተጣራን ያን ቀን የተደሰትኩት ደስታ ቢስሚላህ በቃ ደረስኩኝ ያልኩኝ ማድረግ እችላለሁ አልኩኝ ምናምን ነው ከዛ ግን ያው መድረክ መርቶ ለማቅ ዳዋ አድርጎ ለማቅ ሰው ማይክ ስትሰጪው መድረክ መሪ እንዲሆን ስታደርጊው ምናምን ከባድ ነው ከዛ ብዙ ነገሮች ነው ተታበላሹ በመጀመሪያው ላይ ለዚህ አይደረግም ዳዋ የሚደረገው እንደዚህ ነው ንግግር የሚደረገው እንደዚህ ነው ለስላሳነት ያስፈልጋል ረጋ ብሎ ማውራት ያስፈልጋል ሰዎች ጋር መግባባት የሚቻለው እንደዚህ ነው ያሉ በደንብ አስተማሩኝ ሲስተርንም በቃኛ የገባነው በሙሉ በደንብ አደረጉ አስተማሩን አስተዋውሳለሁ የመጀመሪያ ጊዜ እንትን ሳደርግ መድረክ መርጬ ቀውጢ ነው ያደረኩት በቃ ቀውጢ ነው ስልሽ አላህን ፍሩ እንደዚህ አይደል ልጆች ስለሆነን እኛ ምናቀው የሰውን ሁኔታ ሳይሆን እኛ የነበርንበት እኔ ኢማን ደረጃ ነው እንዳልኩሽ ሁሌ ቁርአን ለሚቀራ ዚክር ለሚያረግ ሰው ሁሉ ነገር ቀላል ነው የሚመስለውና
በቃ እንደዚህ እንዳታደርጉ ምናምን አልኩኝ አስጠነቀቅሻለሁ አዎ ከዛ ፈሩኝ ታዳሚዎቹ ማለት ነው እንደዚህ አይደረግም ዳዋ የሚደረገው እንደዚህ ነው የሰዎቹ ሁኔታና አቀባበላቸው ማየት አለባችሁ ምናምን የሚል ነገር አስተማሩኝ በቃ ከዛ በኋላ አሁን ያለውን ነገር መመልከት ነው ከዛ በኋላ ብዙ ታሪኮች የሉም በቃ ከዛ ወደዚህ መጣን ድንገት የሆነ ቀን ቲክቶክ መጀመር አለብኝ ብዬ ወሰንኩኝ ያ ስላለ ያገዘኝ መጣ ማለት ነው እሺ በጣም በሐሳብ ነው ራሴ ወደ ኋላ ተመልሼ መድረሳዎቹን ሁኔታ የነበረውን እንድቃኝ ነው ያደረግሽኝ እውነት ነው ያኔ የተጣለው መሰረት የሚናድ አይደለም ያ ጠንካራ ባይሆን ኑሮ ዛሬ ላለሽበት ደረጃ አትደርሺም ነበር ማለት እንችላለን እውነቱን ለመናገር ስለ ሲራው ነው አንስታነሽ መድረሳ ላይ እኔ ድሮ የሚመስለኝ የነበረው ኡስታዝ ራያ አባመጫ ቤት ውስጥ ይደመጣል ካሴቱ ምናምን ከዛ ቁርአን ቤት ደግሞ መድረሳ ላይ ሲራ ያስቀራናል ኡስታዜ እና ምን ይመስለኝ ነበር ከሁለቱ ውጪ ሌላ ሰው ሲራ የሚያውቅ አይመስለኝ ነበር እንደውም እመሰጥና ሌሎች ትምህርቶች ላይ እኔ በጣም ረባሽ ነበርኩኝና አልማርሙላ ከዛ ሲራ ነው ብሎ ከተጻፈ በቃ خلاص ማውራት የለ መረበሽ የለ ሌላ ጊዜ እኮ በጣም ረብሻለሁ ልጆቹን ቆለጥጣለሁ ምናምን አላስቀምጣቸውም ፍቅህ ምናምን ተርቢያ የሚባሉት ላይ ብዙም አይደለም ሲራ ከተባለ ግን በቃ ሰው ራሱ ካወራ በጣም እናደዳለሁ ከዛ ኡስታዝ ያወራና ይዶታቢ በቃ እንመለስ ሲል እናደዳለሁ እኔማ ባቀምሮ ቀኑ ሙሉ ይሄንን ያለበኩ ነበር ወይ የሚነግረኝ ሰው ቢኖር እል ነበርና እሱ ብቻ የሚያውቅ ይመስለኝ ነበር ከዛ የሆነ ሰዓት ላይ 13 14 አካባቢ ስደርስ ለካ ሲራ መጽሐፍ አለ ሌላም ሰው ይችላል እንዴ አናልከና ከዛ ላይ ማንበብ ጀመርኩ እና የዛኔ የሰማሁት ታሪክ የዛኔ የሰማሁት ሐዲስና ዛሬ የምሰማው እንደዛ ጊዜ እንትን አይለኝም አይመስጠኝም የዛኔ እዚህ ውስጥ የተጣለው ነገር የሆነ ከልብሽ የሚወጣ አይደለምና ያንን እንዳስታውስ ነው ያደረግሽኝ እሉ ስር መሰረታችን ቤተሰቦቻችን ናቸው ቤተሰብ እናት አባትሽ ወላጆችሽ ወደ መድረሳ ባይልኩሽ ኑሮ ይሄንን ጥፍጥናን ባላገኘን ነበር አላህ ኸይር ጀዛቸውን ይክፈላቸውና ያንቺ ቤተሰቦች ምን አይነት ቤተሰቦች ነበሩ ቅድም ስታነሺ ነበር አባቴ ከለከለኝን እከለከላለሁ እዚህ ጋር ተቀመጪ ካለኝ ይቀመጣለሁ ብለሽኛልና ይሄን አይለሱ ፍቅር እንድኖርሽ ያደረገው በምን አይነት መልኩ ነው እንዴት ያለ ፍቅር ቢሰጥሽ ነው ለአባትሽ ይሄን ያለ ቦታ ይሰጥሽው አባቴ እኔ ይሄ ነው ምክንያቱ ብዬ ማስቀምጠው ነገር የለም ግን በቃ እንደንተን ከዚህ በፊትም ተናግሬዋለሁ እኔ ስወለድ አባቴ የጠበቀው ወንድ ነበር እና እኔ ገና ስወለድ በቃ ዲስአፖይንትድ ነበር የሆነው እንዴት ነው እኔ አሁን የመጀመሪያዋ ሴት ናት እንዳልኩሽ እኔ ሁለተኛ ስለሆንኩኝ የወንድ ፍላጎት በጣም ስለነበረው በጣም ተረብሾ ነበር ያላህ ስራ ግን የሚገርምሽ እኔ አንዳንድ ጊዜ መርየም አለይሃ ሰላም በጣም ወዳታለሁ እኔን የሚያቀኝ ሰው ያውቃል መርየም አለይሃ ሰላም ልክ ስትወለድ አላህ ሱብሃነሁ እናቷ ሐና ረዲየላሁ ዐንሃ አለይሃ ሰላም ያው አላህን ሱብሃነሁ ወተዓላ ጠይቀው ነበር በቃ ወንድ አድርገው ኢማም ይሆንልኝ መሪ ይሆንልኝ የሚል ስሜት ነበራትና ስትወለድ ደግሞ አላህ Subhanahu Wa Ta'ala ሴት አድርጎ እንድትወለድ አደረገ እና ልክ በተመሳሳይ አባቴም በቃ እሱ ሊተካ የሚችል ጀግና መሪ የሚሆን ምናምን ወንድ ነበር በጣም የሚፈልገውና እኔ ስወለድ ሴት ነኝ ድጋሚ ሁለተኛ ማለት እና በጣም ተብሎ ነበር ከዛ እናቴ እንደውም በተደጋጋሚ በቃ አንዳንድ ጊዜ ቤት ውስጥ በጣም ነው ምንስቀው ምን ሆነህ ነው ግን ምናምን እንላለን ምን አውቃለሁ ምን እንደነካኛ እንዴ ምናምን ይላል ከዛ ከተወለድኩኝ በኋላ ምናምን ያላህ ስራ እኔ ምኑ ይሁን አላውቅም በጣም ከሱ ጋር የተለየ ግንኙነት ነው እኔ ገና ልጅ ሆኜ በጣም ከሱ ጋር የተለየ ግንኙነት ነው ያለኝ ትምህርት ቤት ሊያስመዘግበኝ ይዞ ሄደና መጀመሪያ ጊዜ ትምህርት ቤት ፎቶ ምናምን ሰጣሉት ሰጣቸው እኔም አጠገቡ ነኝ ጉርድ ፎቶ ማለት ነው ከዛ ትምህርት ቤት አስገባኝ ተማሪ ምናምን አለኝ እንዳልኩሽ እሱ ካለ ልክ ስወጣ ሰፈራችን ቅርብ ስለሆነ እንደሞ ደፋር ነኝ ያውቃል
ስወጣ በቃ ትሄጃለሽ ምናምን ኧረ እሄዳለሁ ምናምን አልኩት። ይሄን ያህል ነው እንትን ነኝ ቅርብ ነው ደግሞ ቤታችን። ግን ልክ ስወጣ ትዝ አለኝ የሆነ ነገርና ቢሮ ሄድኩኝ። ቢሮ ገባውና የአባቴን ፎቶ አምጡ አልኳቸው። አጂብ የምን ፎቶ አሉኝ። ያማታ እንደ አይነት ነገር ማለት ነው። ከዛ የአባቴን ፎቶ አምጡ። የምን ፎቶ? እነሱ ኖርማሊ እንደሌላ ልጅ ነው የመሰላቸው። በደቂቃ ውስጥ ትምህርት ቤቱን ቀውጥ ያደረኩት በለቅሶ ቀውጥ አደረኩት። ለቅሶ ቢልስ ለቅሶ ቢልስ ጩኸቱስ ረብሻውስ ሱብሃንአላህ ምን ተፈጠረ? በቃ ድንግጥ ነው ያሉት። የአባቴን ፎቶ አምጡ። ከዛ መጀመሪያ እንደ ቀልድ ኢንተርቪው ያደረጉበት ነበር። ሲቆይ እንዳመረርኩ ገባችሁ። ከዛ በኋላ የትምህርት ቤቱ አስተማሪዎች በሙሉ ተሰብስበው ቢሰሩ ቢያወጡኝ ቢያወርዱኝ ምን ቢሉኝ ምንም የአባቴን ፎቶ አምጡ። ከዛ አባቴ ጋር ተደውሎለት ገና መጥቶ ፎቶ እኮ ለነሱ የተሰጠው እንደዚህ ነው ብሎ በስንት መከራ አስረድቶኝ ለቤት ወሰደኝ። ይሄን ያህል ነው ሱብሃንአላህ። እና አሁን ራሱ እኔ አባቴ እዚህ አሁን ከተማ ውስጥ ካለ ያው መንገድ ከሄደ እንትን ማለት አልችልም። መንገድ ሄዶ በሰላም መግባቱን ነው ማረጋግጠው። ከተማ ውስጥ ካለ ግን እሱ ሳይገባ ቤት ወይ ረፍዶበት የሆነ ቦታ እንትን ካለ እንቅልፍ አይወስደኝም። እሱ ምን ይቀራል ቀድሞ የሚደውለው በቃ እንደዚህ ገጥሞኛል ዛሬ ያለሁበት ሀጃ እንትን ይለኛል ምናምን ብሎ ቀድሞ ይነግረኛል። ከዛ እኔ ለማዘር ነግራታለሁ ወይ ለማዘር ይነግራትና እኔ ስለምጠይቃት ስለምጣቅ ተናግረኛለች ማለት ነው እንጂ እንቅልፉን ላይ አይወስደኝም ካልገባ ቤት። እና እሱ እንዴት ተፈጠረ ወላሂ አላቅም። እኔ ለምን እንደሆነ አላቅም። ግን ፋዘር በጣም ለኔ ብቻ አይደለም ለሁላችንም ቤት ውስጥ ላለነው ልጆች በሙሉ የሚግባባ የሚረዳ እንደ ጓደኛ የሚግባባ እንደ አባት የምታከብረው አይነት ሰው ነውና በዛ ምክንያት ይመስለኛል በጣም እንትን ያልኩት። እናቴ ጋር ስመጣ እናቴ አባቴ እንዳልኩሽ ነው በጣም እንትን ስለሚሰጠን ፈታ ያለ ሰው ስለሆነ ምናምን እሷ ጓ ማለት ነበረባት ቆጣ ማለት ነበረባት። ያለበለዛ እሱም እንትን እያለ ይበላሻሉ የሚል ስሜት ስለነበራት በምንም አይነት ነገር በጣም እንትን ትላለች ትረዳናለች ምናምን። ግን ከዛ ውጪ እሷን በጣም ነበር እንትን ምንለው በቃ የሆነ ነገር አለ ማለት እሷ እንትን አለች ማለት እንትን ነው በጣም ነበር እንትን ምንለው መንፈራው። በዛ በሁለቱ መሀል የሆነን አንዴ ወደዛ አንዴ ወደዚህ እያልን ነው ያደግነውና ሁለቱም ግን የሚገርምሽ ነገር በቁርአን በትምህርት ዙሪያ ሁለቱም ጋር ቀልድ የለም። ሲሪየስ ነው በቃ መድረሳን እንትን ያለሽ ምን ያለሽ። እኔ ታናሽ ወንድሜ ነበር እንደውም ትንሽ ያስቸገረው እንጂ እኔና ሲስተር በቃ ሁሉ ጊዜ ነው አባቴ የሚለን። እኔ ደግሜ አላህን እኮ ያኔ በተናገርኩት ንግግር ነው እንጂ አላህ ደጋግሞ እንደው ሴቶች ቢሰጠኝ። ምክንያቱም ሴትና ወንድ አንድ አይደለም። አብሶ ሴት ልጅ ለአባቷ እኛ ሁለት ነን። በተሻለን አቅም አባታችን ከልብሱ ከሁሉ ነገሩ ጀምሮ ቤት ውስጥ የሆነ ነገር ለብሶ ሊወጣ ሲል እንኳን ካየነው ይሄ አያምርም ካልነው ገብቶ ይቀይራል። የሆነ ነገር እንትን አለን ማለት ለኛ ያለው ቦታ ይለያል እና ለሱ ያለንም እንትን እኛ ይለያል። በዛ ምክንያት እኔ በተናገርኩት ንግግር ነው ይላልና በዚህ መልኩ ነው ቤት ውስጥ ያደግነው ማለት ነው። ማሻአላህ ደስ ይላል። አባትሽም ያው ፈታ ያሉ ሰውም ስለሆኑ አንቺም ቀርበሻቸው ቀረቤታቸው በዚያ ምክንያት ነው የተጠናከረው ማለት ነው። ማሻአላህ ደስ የሚል የልጅነት ጊዜ ያለሽ የሚያስቀናም ጭምር አላህ ያቆይልሽ። አሚን አሚን። መርሐባ ኢሉ እንዴት ነው ወደ ቲክቶክ ዓለም የመጣሽው? እሱን ደግሞ እናንሳ። ወደ ቲክቶክ ዓለም ከዛ ከሻሸመኔ መጣን እንዳልኩሽ። ከዛ በጊዜ ሂደት እኔ ቲክቶክ ሀሳቤም ህልሜም እኔም አልነበረም እንዳልኩሽ። ግን አባቴ በጣም ለኔ የተለየ ቦታ ነው ያለው። ያለኝን አቅም ምናምን ያውቃልና እና ለዳዋ ብታረጊ ሁሌ ይሄ እንትን ነው ከቤት ውስጥ መቀመጥ እስከሚከብደኝ ድረስ ነበር እንትን የሚለው። በቃ ሴቶችን ሲያይ መስጊድ ውስጥም ዳዋ እንደሚትደረግ ስለሚያውቅ ምናምን በጣም ነበር እንትን የሚለው። መቼ ነው ሚዲያ ላይ ሴቶች እነዚህ ዳዋ ሲያደርጉ ምናምን ሲያይ መቼ ነው በቃ አንቺስ መቼ ነው ሁሌ ነበርና ያ በጣም ይጎዳኛል። ምክንያቱም እኔ ወጣትነቴን ሳስበው
የሆነ ምንም ነገር ሳይሰሩ መቀመጥ አይደለም ጭንቅላት ውስጥ ምንም ነገር ሳይሰሩ ስልሽ ከዲና አኳያ ማለት ነውና ዝም ብሎ እየተማርኩ እየዋጥኩት መሄድ አይደለም የኔ ህልም። የኔ ህልም አላህ የሰጠኝ ሆነ ነገር አለ እሱ ማስተላለፍ እችላለሁ ብዬ አስባለሁ። ግን ነገሮች ደግሞ ልጅ እንደሆነሽ እንደምታስቢው አይደለም። ስታድጊ ሌላ ዓለም ነው። ያንቺ ያሰብሽው ያ ቀላል ይሆናል ብለሽ ያለብሽው መንገድ ምናምን የለም። እኔ አስበው ገና ሳድግ ሰዎች መጥተው ዳዕዋ አድርጊ የሚሉኝ ራሳቸው ቤቴ ድረስ ተመጥቶ ዳዕዋ አድርጊ መባል የሆነ ቦታ ሄጄ ዳዕዋ እንደማደርግ እንደምችል የሚያውቁ ምናምን ነው የሚመስልኝ የነበረውና በጊዜ ሂደት ግን አይደለም እያደኩ ስመጣ አይደለም የግድ አንቺ የሆነ መንገድ መጓዝ አለብሽና አንድ ግን በቃ እንደዛ መሆኑ አባቴ አንድ ቀን በጣም ሲጨቀጭቀኝ ወላሂ እኔ አኮራሃለሁ አልኩት። እኔ አንድ ቀን ታየኛለህ አኮራሃለሁ። ይሄ አንተ የምታያቸው ሰዎች እንደውም ከኔ አንፃር እንትን ናቸው። እኔ የማደርገውን ነገር አሳይሃለሁ እኔ አውቀዋለሁ ትልቅ ደረጃ ደርሼ አኮራሃለሁ አልኩት ማለት ነው። በጣም ነበር ያን ቀን እንባዬ መጣው ያለቀስኩትና እንዴት ነው አንቺ ቢያንስ ለራስሽ እንኳን መሆን ማትይ ከሆነ አባትሽ እንደዚህ ተማምኖብሽ ማድረግ ትችያለሽ ብሎሽ እሱን ማስከፋቱ እንዴት ይሆነልሽ ብዬ ለራሴ በጣም እንትን አልኩኝ። ግን አሁንም በቃ ላደርግ የምችለው ነገር አልመጣልኝም። አላህን እንዲያግዘኝ ዱአ አደረኩኝና የሆነ ቀን ቤት ውስጥ ነበርኩኝ ትዝ ይለኛል። ቲክቶክ በጣም የማልወደው አፕሊኬሽን ነበር። በጣም የማልወደው ከስንት ጊዜ የምገባበት አሰልቺ አድካሚ አስቀያሚ አፕሊኬሽን ለኔ ቲክቶክ ነበረ። ምክንያቱም ዝም ብሎ ስክሮል ማድረግ ጭንቅላትን ያደክማል ብዬ ስለማስብ ማለት ነውና የሆነ ቀን ድንገት ቲክቶክ ገብቼ ቤት ውስጥ እያየኋቸው ፈሳዱን አየሁት። እነዚህ ፈሳድ የሚሰሩ ሰዎች እነዚህ መጥፎ ነገር የሚያንሰራፉ ሰዎች እንዲህ ከተሳካላቸው እኔ ብሞክርማ አላህ አያሳፍረኝም አልኩኝ። ግን ፈራሁኝ ደግሞ እኔ ስልኬን ካሜራው የቱ ጋር እንዳለ ማላቅ ሰው ነኝ። ገብቶሻል? ከስልክ ጋር ግንኙነት የሌለኝ ሰው ነኝ። ወዴት ነው ማደርገው? ማን ነው የሚቀርጸኝ? ከዛ ቫይራል ባይወጣ ቢያደግመኝ ማለት ብዙ ነገር አስበሽ የመጣልሽ አንድ ነገር እሱ ሆኖ ሳለ እሱ አልተሳካም ማለት ሞራልሽ በጣም ነው የሚጎዳው። በጣም አስቸጋሪ ነው። ለምሳሌሽ እሱን የሚያውቀው የቆመበት ሰው ነው። አንቺ ይሄ ነገር አንቺ ቲክቶክ አይደለም እኔ ህልሜ እኔ ሀሳቤ ማስተላለፍ ነው። ሀሳብሽን የምታስተላልፍበት መንገድ አልተሳካልሽም ማለት ውስጥሽ በጣም ነው የሚጎዳው። አልችልም የሚል ስሜት ነው የሚያሳድድብሽ፣ ይጎዳል በጣምና ብቀመጥ ያ ስሜትን ማስተናገድ አይኖርብኝም አይጠበቅብኝም። እንደምችል እያመንኩ ኖራለሁ። ብሞክር ግን አለመሳካት እድሉ ከፍተኛ ነው፣ የመሳካት እድሉ ትንሽ ነው። ፈራሁት፣ በጣም ነው የፈራሁት። ወላሂ ትዝ ይለኛል። አረ አልኩኝ፣ አረ ቢስሚላህ፣ አረ እኔ ስልኬ ምን እንደሆነ ማለት በቃ ምናምን አልኩና አሁን ለሚሰማው ለሚያየው ሰው ይሄን ምንድነው ምናምን ይደርግን ይሄ እንትን አይደለም። ህልምሽን የምታሳኪበት ቦታ ጋር ያለ ግብ ነው። በቃ ከዛ በኋላ ልሞክር ማለት አልኩኝና ለሲስተርና ለብራዘር ጠራዋቸውና እኔ በቃ ቲክቶክ ልጀምር ነው አልኳቸው። ሁለቱም ደነገጡ፣ በጣም ደነገጡ። ምን ቲክቶክ? እኔ ከጓደኞቼም እንዴት ከዘር ማንዘሬም ራሱ እንደዚህ ሚዲያ ላይ ወጣ ቲክቶከር ምንም የለም። ቲክቶከር አይታሰብም ሚዲያ ላይ እንኳን ይወጣሽ የለምና እነሱም አያውቁም እንደዚህ አይነት ነገር። የምን ቲክቶክ ምናምን አሉ፣ ደነገጡ። ከዛ በቃ ቲክቶክ ጀምራለሁ ምናምን አልኳቸው። ከዛ ወንድሜ ያየኝና እንደወሰንኩ ሲያቅ እንግዲህ አላህ ያሳካልሽ አለኝ። ሲስተር እኔ የለሁበትም እንደፈለግሽ ምናምን አለች። ከዛ ግን ምንድነው ማረገው የሚለው ሀሳብ በጣም ከባድ ነው። በምንድነው መቀርጽ ነው? ምንድነው የምለው? ምንድነው ማረገው? በጣም ከበደኝ። ከዛ እንደምንም የመጀመሪያው ቪዲዮን ስቀርጽ ትዝ ይለኛል በጣም ከመደጋገሚ በጣም 20 30 40 ጊዜ ከመደጋገሚ የተነሳ ቤት ውስጥ እንደዚህ አምፖል ሰራንና የሚሰካ አምፖል ለላይት ተብሎ እኔና ብራዘር ሰርተን ከዛ እሱን ትንንሽ ወንድሞቼ ይዛሉ፣ እሱ ይቀርጸኛል ማለት ነው። ትንንሾች ናቸው ሶስቱምና
ትንንሾቹ ሁለቱ በጣም ከመደጋገም የተነሳ ከኔ እኩል ይላሉ والله ይሉ ነበር አፍዘው ኢላም እዚህ ጋር ተስተሻል ምናምን ይሄናህን ማለት ነው እና ሞራልሽን ነው የሚገሉት ፋዘርና ማዘር ሲመጡ ቤት ኢላም ይሉ ምትለው ነገር ነበርላችሁ ይሉና ይሉላቸዋል ማለት ነውና ፋዘር አልነበረም ማዘር ስትመጣ ከዛ ልክ ቪዲዮ አልነገርኩትም ምክንያቱም እኔ ነገርኩት ማለት ለአባቴ በጣም ነው እሱ እንትን የሚለው ይጓጓል እና ልክ ተለቆ ምናምን ሲያዩ የመጀመሪያ ኮሜንት የሰጠው እሱ ነው ይሄን ቀን ነበር የምጠብቀው ምናምን ምን የሚል ነበር ግን ያ ቪዲዮ والله ትዘይለኝም ብቻ ስለ ሱረቱ ዱሃ እንደሆነ ትዝይለኛል ጠልቶ አይደለም የፈተነ ትቶ አይደለም የሞከረ ለጥያቄዎች ምላሽ ያልሰጠው ካንተችላ ብሎ አይደለም ምናምን ይላል ካሾችን እንጋብዛለን የለም አሁን ወርድ የለም ጠፍቷል ምን ብዬ እንትን ለዋለው ሳይው ላስቀኝና የለም አሁንና እዙ ነበር እንትን ያለው እዛ ላይ 45 ሰው ላይክ አርጓል 30 40 ጊዜ ብዬ 45 ሰው ላይክ ሲያደርግ አስበሽዋል ሞራል እንዴት እንደሚገል ከዛ ፋዘር እንደዛ ሆኖ ገብቶ ረጅም ኮሜንት በቃ ልጄ ይሄን ቀን ነበር የምጠብቀው ምናምን ይላል እኔ ለራሴ አበሳጭቶኛል እሱ ከዛ ተመልሼ የሆነ ቀንም በጣም በቃ እሱን ቪዲዮ ከለቀቅኩ በኋላ የራሴ መድረሳ አለኝና ሞራል የተነካ በቃ ትሽኔ መድረሳዬን አላስቀራም እንዴ ምናምን አልኩኝ መድረሳዬን ቀጥቅጬ ልስራና አላህ ካገራልኝ ከዛ በማግኘት ትንሽ ብርም ጨምሬ ስልክ ገዝቼ ፋዘርም ማለት አልፈለኩም ብለው ያደርግልኛል አይፎን ለመቀየር ነው ሳምሰንግ ነበር ስልኬና ብለው ያደርግልኛል አባቴ ያቀዋለሁ ግን እኔ ስልክ አስገዛውት ማለት የሱ ፍላጎት በጣም ነው የሚጨምረው አልፈለኩም ለዛ በሚል እስኪ ልስራና ከዛ በአይፎን ደግሞ ሞክሯል ጥራቱም ይሆናል ብዬ ከዛ ሰራው እና አላህ ማገራ በጣም ብዙ ተማሪዎች መጡ በጣም ብዙ ተማሪዎች ተመዘገቡ ምናምን ኡስታዞች ቀጠርኩኝ አስቀራን ምናምንና ለክረምት ሊወጣ አካባቢ ስልክ ሳልቀየር አንድ ቪዲዮ ለቀቅኩኝ ከዛ ጠዋት ስነሳ 400 ሰው ላይክ አርጎታል የተሻለ 400 ሰው እኔን አይቶ ማለት 2000 ምናምን ሰው አይቶኝ 400 ሰው ጁምአ ቀን ነበርና ጁምአ መስጊድ ሲል ሁሉም ሰው የሚያቀኝ ነው መሰለኝ 2000 ሰው አይቶትኩ እሺ መቼም አረሰውም ሰው ሁሉ ሲያየኝ እሺ ያቀኝ ይሆን አሁን እኮ መታወቅም ችግር ነው መስጊድ መግባት ከበደኝ والله ነው ልጅ አንቺ የምሬን ነው በጣምና ፍሬሽ መሆን አንዳንዴ አሁን ሳስበው እስቃለሁ ከዛ በጊዜ ሂደት 20000 ሰው አየውና ራሱን ቪዲዮ 2000 ሰው ላይክ አድርገው ያ 20000 ሰው ሲያየውማ እኔ በቃ ሰው ሁሉ ያቀኝ ነው ሰነ والله ዞር ብዬ ወላይ ነበር መስጊድ ውስጥ በጣም ጨንቆኝ ማለት ነው ደስ ብሎኝ አይደለም ጨንቆኝ ሰው ምን ይለኝ ይሆን አሁን ምናምን ሱብሃንአላህ ለከም 20000 ሰው ምንም ነው ከዛ በኋላ በጊዜ ስልክ ገዛውኝ ምናምን ችግሩ እኔ ሪከርድ አድርጌው ስፖስተው እኔ ጋር አሪፍ ነው ሰዎች ጋር ፍጅ ይላል በቃ እሱ ነው ዋናው ችግሩ የነበረው እንደዛ በጣም ስልክ ገዝተሽ ሁሉ ነገር አስተካክለሽ ምናምን አሁንም ሲያስቸግርሽ በጣም ነው የምትበሳጩ በጣም ፖስተውና በሌላ ሰው ስልክ እጂ ሳይ ሁሌ ፍጅ ይላል ከዛ በቃ በጣም አስለፋኝ ወደ 6 ወር ወደ 7 ወር ምናምን ከሱ ጋር ተግላየኝ ሁሌ ፖስተዋለሁ 2000 ምናምን ሰው በጣም በዛ ከተባለ 3000 ሰው ነበር ላይክ ያደረገልኝ ከዛ አሁንም እስቲ እንደገና ልቀየር ስልኬን ከስልኩ ይሆናል የገዛውትን ስልክ እንደገና ሶስተኛ ማለት ስልኩን ቀይረን በቃ አሁንማ ምናምን ብለን ከሲስተር ጋር ልክ ተቀርጾ ማታ ሲፖስት ምንም ነገር እንትን አይልም አሁንም ቪዥ ይላል ያኔ በጣም ሲስተር እንትን አለች ምንድነው እኔ አመኝ ነበር ያኔ ጭንቅላቴን ያመኝ ነበርና ፀሐይ ደግሞ አልችልም ፀሐይ ላይ እንደዚህ ይሆንሽ እያመመሽ ከስቼ ነበር በጣም እንደዚህ ከስተሽ ምን እንትን አለሽ ድሮም ቆላ አንቺ ቲክቶክ አይደል ምን እንትን አለሽ እኔ በቃ እያመመኝ ስለሆነ ተስፋ አስቆርጣኝ እንድትሆነ ይፈልገችው ምን አለፈሽ አንቺ
አንቺ እኮ መስጊድ ሄደሽ እኮ ዳዋ ብታረጊ እኮ ነፍሶ ይሰማሻል። መቼ አድርጊላታል? አታደርግም እንጂ ሂጂና ሞክሪ። ቲክቶክ ብለሽ ነው። ቲክቶክ አይደለም ይሄ እኮ ህልሜ ነው ምናምን በፍጹም። ከዛ ማዘር የሆነ ቀን ቤት ውስጥ ትቼ ከሆነ ቀን በኋላ አሁንም ስጀምር ቤት ማዘር ነበረች። ወደዚህ ይላሉ ነይ እስኪ ለሃም ተቀመጪ እዚህ ጋር ቁጭ ያለች መክሳት እንደምሽ ክስት ነው ያልኩት። ሰውነቴ የለም ያመኛል በጣም ነው ማለት አንቺ አንድ ሳምንት ሙሉ ታመሽ ተረስተሽ ቲክቶክ ሰራለሁ ስትይ ማለት ነው። ማዘር በጣም አንድ ቀን አይሽና ነይ እስቲ ቁጭ በይ አንቺ ምን ይሰራልሻል እንደው ቲክቶክ ጥብስሽ ነው አንቺ እኮ ምን አለፋሽ በዚህ ህመምሽ በዚህ ድካምሽ ምናምን አለች። ህልሜ ሳልኳት የምን ህልም ነው አንቺ እኮ ሌላ ቦታ ራሱ መድረስ የምትችይ ሰው ነሽ፣ ግን ለሞቺ ነው ይቅርብሽ ራሺ መጠገን ያለብሽ ምናምን አለች። ፋዘር ሲመጣ እንደዚህ ሆና ምናምን ቢሉትም ትችላለች ተዋት ምናምን ነው የሚለው። እነሱ ግን በጣም ነበር እንትን የሚጨነቁትና አብሶ ሲስተር በጣም በቃ ተስፋ ልታስቆርጣ ማለት ነው ተስፋ ልታስቆርጠኝ በጣም ሞከረችና ከዛ በኋላ በቃ ካሁን በኋላ ነው ሪካርድ አድርጊልኝ ምናምን እንዳትኛለች። ከዛ የሆነች ጓደኛዬ ቲክቶክ ላይ ያየውሽ ምናምን አለችኝና እኔ ሪካርድ አድርግልሽ ለኔ አልኳት። ልትቀርጭኛው ለኔ አስበሻው አላመንኩም። ያን ቀን የተሳካልኝ ለኔ መሰለኝ። ከዛ አንድ ቪዲዮ ቀረጽን፣ 2 ቪዲዮ ቀረጽን፣ ምንም እይታ የለውም። ከዛ 3ኛው ላይ እሷን በቃ ሰለቻት። ለካ ማይሆን ነገር ውስጥ የገባሁት አለች። እሷን ራሷ አደከምኳት። ከዛ የሆነ ቀን እንደዚህ ቁጭ ብለን የሆነ ቦታ ልንቀርጽ ሄድንና ሰፈር ውስጥ በጣም ፀሐይ አለ። ፀሐይ ሲገባ ያው አሁን ቢሆን እንትን እላለሁ ችግር የለውም። ያኔ ግን ፀሐይ መኖር አለበት ተብያለሁ ብዬ ፀሐይ እንጠብቃለን። ፀሐይ ልክ ሲመጣ ቅጥል ያደርገናል። አይኔን መግለጥ አልችልም። ወላሂ ነው የምልሽ። ማን እንደዛ ያለሽ? ፀሐይ መኖር አለበት ማለት ለቀረጻ ፀሐይና ሰማይ ቢኖር አሉኝ። ከዛ እሺ ከዛ ፀሐይ ሲመጣ ቅጥል ያደርገናል። ከዛ ቅጥል አድርጎሽ አይንሽ ተሸፍኖ እንዴት ነው ቪዲዮ የምትቀርሺው? ወላሂ እኮ ከዛ ፀሐይ ሲጠፋ ደግሞ ፀሐይ እስኪመጣ እንጠብቃለን። በዚህ ምክንያት በቃ 4 ሰዓት አካባቢ ነበር የሄድነው እስከ 8 ሰዓት እዛ ነን። ሲገባ ሲወጣና ለቲክቶክ ወላሂ አጂ። ከዛ በኋላ እንደምንም 2 ቪዲዮ ቀረጽን። ከዛ አላህም አለኔ የሚለውም ማለት ነው ማሻአላህ አላህም አለኔ ከነ ጥፋቴ ከነ ስህተቴ እንቅልፍ እየወሰደኝ ሲነጋ ደግሞ እዛው ጥፋት ላይ እዛው ስህተት ላይ እንደምገኝ ያወቀ እንኳን ብርሃን ወደሱ መመለሻ ተስፋን አዲስ ቀንን የሚቸረኝ ነው። ጌታዬም አለኔ በሰከንዶች ውስጥ ሚሊዮኖች እየለመኑት ብዙዎች እየጠየቁት ምድር ትዕዛዙን ፈጽማ ሰማይ በስሙ እየቆመች እንኳን ለቅጽበታት እጄን አንስቼ ጌታ ያቃተኝ ደከመኝ ብዬ ስጣራ ማንሸኳሸኬን ሰምቶ ጥሬን አዳምጦ ለጥሬ ምላሽን የሚሰጥ ነው። ልክ ዘከርያ አለይሂ ሰላም ወለም አኩን ቢዱዓኢከ ረቢ ሸቅያ ጌታዬ እኔ እኮ አንተም በመለመኔ ምን ጊዜ ምድለ ቢስ አልሆንኩም እንዳሉት አንኳኩቼ ያልመለሰኝ ተጠግቼ ያላባረረኝ እሱ ነው ጌታዬ፣ እሱ ነው አላህ። ልክ ስንወጣ ኢልሃም ግን ወላሂ ሲስተርሽ አለች። እውነቷን ነው አለችኝ ጓደኛዬ። አንቺ በቲክቶክ አልፈልሽም ልፊ ሲልሽ ነው አለች። አሰብኳችሁ እኮ ሞተናል። ፀሐዩ ምኑ አይኔ ወላሂ ከባድ ነበር ብቻ። ከዛ አንቺ በቲክቶክ አልፈልሽም እኔ ልንገርሽ አለች። ኧረ ተይ አንቺ እንኳን ሞራሌን አትግደዩ። ኧረ እባክሽ እኔ ካሁን በኋላ አንተ እንዳትዪ እኔ ምንም ይኸው ተስፋ ራሱ እንደሌለሽ አይቻለሁ ምናምን አለች። ሞትት ነው ያለች እሷ ራሱ። እኔ እያመመኝ ነው ብዬሻለሁ። እና በጣም ያን ቀን ፀሐይ መታኝ ምናምን። ከዛ
ማታ ላይ ቤት ገባውና 1 ሰዓት ከምናምን ሲል አላህ ድካሜን አይተሃል ልፋቴን አይተሃል አልኩና በሰጥሽው የዛን ቀን ዱዓ ይለያል። እሺ ሐሙስ ቀን ነበር በቃ ዘጋውትና ቤተሰቦች ጋር ጌታች እነሱ ጋር አጠገባቸው ዚክር እላለሁ ሰላዋት አወርዳለሁ። ከዛ 1 ሰዓት አሳልፌ ሲሄድ 600 ሰው ላይ ካርቦልኛል። ማንሳል 600 እኔ እኮ በ1 ሰዓት ውስጥ 600 ሰው አየኝ ላይክ ያረግልኝ ቀርቶ 600 ሰው ምንድነው 600 ሰው ላይክ አርጎ ነው አልኩኝ። ግራ ገባኝ ምንድነው አልኩና ስገባ 4000 ሰው አይቶታል አልኩና ዘጋሁት። ወላሂ ለማንም አልተናገርኩም። ወልጄ እንደገና አንም ዱዓ አላህ መሰል ያልኩኝ ዚክር ያደረኩኝ 1 ሰዓት አሳልፌ ስመጣ 2500 ሰው ላይ ካርኩት አልኩኝ። በቃ በጣም እንትን አልኩኝ ምናምን 10000 ሰው አይቶታል ምናምን። አሁንም ሄድኩኝ አሁንም አሳልፌ 1 ሰዓት ስመጣ 4500 ሰው አይቶታል ላይክ አርጉታል። ከዛ ለሲስተር ስነግራት በቃ አለችኝ በቃ ተሳካልሽ ጥለሽኝ ሄድሽ ምናምን አለችኝ በአንዴ። ከዛ ለፋዘር አልነገርኩትም። እኔ በፊት በጣም እንትን ዲስአፖይንትድ ከመሆኔ የተነሳ ያ ረቢ እንደው 10000 ሰው እንኳን ላይክ እኮ ብታሳይኝ በዛ ተስፋ ሰራ ነበር። እንደው ጌታ 10000 ሰው እኔ አሁን አንሶብኝ ነው ምናምን ሁሌ ነበር ማለት እና 10000 ሰው ላይክ ምናምን አደረገው እስከ ጠዋት ድረስ። ከዛ ለፋዘር ነገሩት ምናምን በጣም ደስ አለው። ከዛ የሚገርምሽ ነገር አሁን አላህም አለኔ 130 ምናምን ሺህ ላይክ አለ። ማሻአላህ እኔ 10000 ነው የጠየቅኩት። አላህ እጥፍ ድርቡን ሰጠሽ 10 ምናምን እጥፍ አድርጎ የሰጠኝና እውነትም አላህም አለኔ ነበር ሶ ቪዲዮ ማሻአላህ አላህም አለኔ የሚገልጸው ስለተለያዩ ነገሮች ነው። ግን ለኔ እሱ ቪዲዮ በቃ እሱ ቪዲዮ ላይ ነው የጀመርሽው ማለት ነው ይሄንን ራስ? አላህም አለኔ እውነትም አላህም አለኔ ነበር በአጠቃላይና ይሄን ይመስላል የቲክቶክ። ከዛ በኋላ እኔ ለቲክቶክ እንትን አላልኩም ወላሂ መስላ ብዙ እንትን አላልኩም። እንዳልኩሽ ውስጥ ያለ ነገር ስለሆነ ሀሳቤን አውጥቶ መናገር እንጂ አንዴት ከተከፈተ በኋላ ልፋቴ ትዝ አይለኝም። ከዛ በኋላ አላህ ክሶኛል ብዬ አስባለሁ። የደካሜ ብዙ ሰው ሲያገኘኝ ኢልሃም ግን እንዴት ነው በአንድ ጊዜ ቫይራል ይወጣልሽ ነኔ የታደልሽ ሰው ነሽ ምናምን ይላል። አልነበረም። ብዙ ልፋቶች አሉት ብዙ ድካሞች አሉት። እኔ ማስበው የሆነ ፌመስ መሆንን ምናምን አልነበረም። ሀሳቤ ማስተላለፍ ነበርና ሀሳብ ለማስተላለፍ ብዙ መስዋዕትነት ከፍያለሁ ብዬ አስባለሁ። እና አሁን ይህንን እየተከታተሉ ላሉ እህትና ወንድሞችም መመክረው ነገር ምንም ነገር ቀላሉ አይገኝም። እሱን ተመሪበታለሁ ከቲክቶክ በቃ ማለት አንቺ መተሽ ቲክቶክ ላይ ከተሳካልሽ ምናምን ብዙ በፊት የለፋሽው የሰራሽው የድካምሽን ውጤት ነው የሰጠሽ እንጂ ቀላል አይደለም ምንም ነገር ሲጀመር። አሁን እኔ ጥሩ ኤዲተር ነኝ ብዬ አስባለሁ። በሱ ምክንያት ቪዲዮ ምናምን እቀርጻለሁ አሪፍ ምንም ማማላቅና ብዙ ነገሮችን ያስተምርሻል በመንገድሽ ላይ እና ቲክቶክ ይሄን ይመስላል አጠቃላይ። ማሻአላህ ብዙ መስዋዕትነትም አስከፍሎሻል። በጣም ተስፋ ያስቆረጡሽ ሰዎችም ነበሩ። አሁን ላይ ግን እሱን እንመለስበታለን ወጣጣን። ማሻአላህ በሂደት ያው ተሳካልሽ። ከዛ በኋላ አሁን ሲሳካልሽ ሲያዩሽ እነ ሲስተር ያቺ ጓደኛሽ ምንድነው የሚሉሽ? የሲስተርን ነገርኩሽ። ያው ቤተሰብ እንዳልኩሽ ነው ክፋት ኖሮበት ምናምን አይደለም በጣም ልፋቴን ስለሚያዩ ነውና ልክ ሲስተር ያለችኝ ገና 4500 ላይክ ሲደርስ እንደዛ ብላኝ እንኳን እኛ ጋር ያው ቤተሰብ ነው ዞሮ እኔ እህቴ ጓደኛዬ ናት ጓደኛዬም ናት እህቴም ናት እና ነገር ካለ እሷ ናት ቀድማ የምታውቀው። መጥቼ 4500 ላይ ካለው ስላት እንዲከፍ አድርጋ ነው የተሸከመችኝ። አሁን ተሸከመኝ ብትያት አትችለኝም። ያኔ ተሸክመኝ በደስታ ማለት ነው እንዴት እንደዘለለች አስታውሳለሁ። እኔ እንኳን እንደዛ አልዘለልኩም እና በቃ ፈመሽ ጥለሽኝ ሄድሽ ነው ማለችኝ። በቃ አራተኛ እስኪ ይሄ እኮ ገና 4500 ነው። በቃ እኔንማ ካሁን ባላት ታስተውሽኝ ምናምን ሙድ ነው ያዘችብኝ። ከዛ ልክ ቀን 20 ምናምን ሺህ ላይክ ሲገባ ለጓደኛዬ ደውልኩላት። አላየችም እሷ
ምንም ነገር አልሰማችም። አንቺ ትናንትና እንደዛ ሰድበሽኝ ምን ብለሽኝ ጉድሽን አየሽ? ምንድነው ምን ተፈጠረ? ጉድሽን ይገብግቢና ምናምን አልኳት። በጣም ደነገጠች። ወይኔ ተሳካልሽ ምናምን አለችኝና እሷ የሷ ውለታ ሁላ ከዛ በኋላ በቃ እሷ በቋሚነት እንትን አለችኝ ምናምን ውለታቸው አለብኝ ጓደኞቼ፣ ቤተሰብ ምናምን በጣም ማሻአላህ ይሉ አላህ Subhanahu Wa Ta'ala ለባሮቹ በተለይ አመፀኛ ለሆነን ባሮቹ እንዴት ያለ ጌታ ነው በኢልሃማስ አረዳድ። እኔ አላህማ ለኔን ራሱ ሳዘጋጅ ከዚህ ሐሳብ አንፃር ነው ማዘጋጀው ማለት አላህ ለባሮቹ ምን አይነት ጌታ ነው ከሚለው ሐሳብ አንፃር ማለት ነውና እኔን ፐርሰናሊ ከጠየቅሽኝ አንቺ አላህ ላንቺ ብለሽ ከጠየቅሽኝ ሁሌ ወደ ጭንቅላቴ የሚመጣ ነገር አለ። አንድ ነገር እኔ ስወለድ እንዳልኩሽ ነው ቅድም አላህ Subhanahu Wa Ta'ala ባይፈጥረኝ ብያስባለሁ ሁሉ ጊዜ ማለት ኢልሃም የምትባልን እንስት ባይፈጥር እናቴ፣ አባቴ፣ ቤተሰብ whatever ሁሉም ሰው ጓደኞቼ አሁን የሚያቀኝ ሰው በሙሉ ኢልሃም አልተፈጠረችም ብሎ አላህ ጋር ክስ ያቀርብ ለልቤ ነው ማለት ሁሌ ማለት የሆነ ሰው ማታቂው ሰው አልተፈጠረም ብለሽ አላህ ጋር ሄደሽ ክስ አታቀርቢ ሳታቂው ማለት አላህ ማንንም ሳያቀኝ የመፍጠር ግዴታ ሳይኖርበት ማለት ነው በፍቃዱ እኔን ፈጠረ። ስለዚህ ሁሌ ለራሴ ምን ነገር ማንንም ሳያውቀኝ ያወቀኝ አላህ ነው። ገብቶሻል? ሁሌ ለራሴ ነገራለሁ። ገብቶሻል? ማንንም እኔ አሁን ረህመት አንቺ ነው ራስሽ ማንንም ሳያውቅሽ ያወቀሽ አላህ ነው። ይሄ ሁሉም ሰው ማወቅ አለበት። እንትና የሚባል ከሌ የሚባል ሰው አላህ እንትን ባይለው ኖሮ ዛሬ ማንንም ሰው ያውቀውም ነበር። ከዛ ደግሞ ተሄጂለታለሽ ብቻሽን ተፈጥረሽ እንደመጣሽ እንትን ካላልሽ በሱ እዝነት ውስጥ ሆነሽ ካልዳንሽ አዝኖልሽ ካልዳንሽ ዛሬ የምታውቂው ሰው ዛሬ ሆ ብሎ የተጨበጨበልሽ ሀገር ያወቀሽ ምናምን ረህመት አትኖሪም፣ ያኔ አትኖሪም። በቃ ሁሉም እኔን በሚልበት ቀን ነፍሴን በሚልበት ቀን አላህ ካላዘነልሽ ምንም እንትን የለውም፣ መውጫም መግቢያም የለውም። እና ሁሌ እኔ ለራሴ የምነግረው ነገር አንቺ ስሜት አንዳንድ ጊዜ እኮ ስሜቶች ይመጡብሻል፣ ሰውነሽ ፍላጎቶች አሉ ምናምን እና ለራሴ ለልቤ ተው አንተን አላህ ሳያውቅህ ያወቀህ አላህ እሱ ሳያውቅህ አውቆ ፈጥሮ ሲያበቃ ዛሬ በራስህ ስሜት በራስህ ፍላጎት ብትሄድ ምንም አታተርፍ ነገ ትወድቃለህ። እሱ ካላነሳ ወርቀት ቀራለ እና ሁላችንም ይሄን ለልባችን መንገር አለብን ብዬ አስባለሁ። አላህ ለኔ ከሆነ እንደዛ ነው። ለባሮቹ በአጠቃላይም በተመሳሳይ ነው እንዳልኩሽ እኔ ያልኩት ነገር ሁሉ ነው የሚያጠቃልላል። አላህ ምን አይነት ጌታ ነው ለባሮቹ የሚለውን ነገር ለማየት መጀመሪያ መጽሐፉን ነው የምታየው፣ እሱ የሰጠንን ቃሉን ነው የምታየው። ሱረቱ ሩም ላይ አላህ Subhanahu Wa Ta'ala ወሚን አያቲሂ ያለ 4 5 6 የሆኑ አያቶችን ያስቀምጣል። አላህ በጸጋው በኒዕማው ከማለት ከአንቀጾቹ ከአያቶቹ ውስጥ ያለ እንደዚህ ያደረገላችሁ ሞታችሁ ነበር አስነሳችሁ ያው አደረጋችሁ የተለያዩ ነገሮችን ያነሳል። ከዛ ብዙ ነገሮችን ካነሳ ብዙ ነገሮችን ከተቀሰ በኋላ አንድ ነገር እንደሞ ያነሳል። ወይዛ መሰናስ ዱሩን የሰው ልጅ ልክ የሆነ መጥፎ ነገር ሲያጋጥመው ዳና በቃ ጠራን ምንም እንትን እንዳልሆነ ኩምሽሽ ብሎ ማለት ነው። ያ የተወጠረ ማንነት እችላለሁ ያለ ማንነት አደርጋለሁ እኔ ቻይ ነኝ ብሎ ያሰበ ማንነት ልክ የሆነች ዱር ነው ያለው። ዱሩ የተለያየ ሊሆን ይችላል ለየሰው፣ ለአንዳንዱ ህመም ሊሆን ይችላል፣ ለአንዳንዱ ጭንቀት ሊሆን ይችላል፣ ለአንዳንዱ ሀዘን ሊሆን ይችላል። በቃ ጠራን ድክም ብሎ ኩምሽሽ ብሎ ማለት ነው። ሌላ ቦታ ላይ ደግሞ ይሄን ተመሳሳይ አያ አላህ Subhanahu Wa Ta'ala ሲገልጽ ወይዛ መሰል ኢንሳነ ዱሩ አሁንም
የሰው ልጅ አላህ ሱብሓነሁ ወተዓላ ኢንሳን ብሎ ሲገልጽ ብዙ ጊዜ ኔጌቲቭ ፓርታችንን ዘንባችንን ሊያነሳ ሲፈልግ ኢንሳን ይላል። ይሄ ረውሃንያ ፓርታችንን ጥሩ ፓርታችንን ሲያነሳ ደግሞ በሸር ብሎ ይገልጸናል። ኢንሳን የሰው ልጅ ኔጌቲቭ ፓርቱ ነው ማለት ነው በቁርአን እይታ ብዙ ጊዜና ወይዛ መሰል ኢንሳን ዱሩን የሰው ልጅ አሁንም ሌላ ቦታ ላይ ተመሳሳይ ነገር ሲያነሳ ዱሩን መጥፎ ነገር ሲያጋጥሙ ይሄ መጥፎ ነገር እንዳልኩሽ ሊለያይ ይችላል ለኔም ላንቺም የተለያየ ነገር ነውና دعانا قائما أو قاعدا قومهم ተኝቶም ቁጭ ብሎም ጠራን እንዴት ነው አሁን ይሁን ነገር ገጠምሽ እንበልና እኔ ትልቅ እንትን ላይ ነኝ እንትን ውቅያኖስ ውስጥ ነኝ መርከብ ላይ ነኝ ያለሁት ያ መርከብ ላይ እየሄድኩኝ ብቻዬን ነኝ ጨለማ ነው ድንገት ማዕበል ቢመጣ ብልሽስ ድንገት ቀጥጥ ቢላለ ክርክር የሌለው 100% የምንስማማበት ሰው ማንንም ቢሆን ይፈራል ማንንም ቢሆን እና ማንንም ቢሆን የሆነ አካል ይጠራል ይሄ ምንም እንትን የለውም ምክንያቱም በዛ ሰዓት ያ የፈጠረሽ ማለት አለ እኮ ውስጣችን እውነቱ እኮ ይታወቃል እኮ ማለት ውስጣችን ያውቀዋል ውስጣችን እውነቱን ሲጋፈጥ ከትክክለኛው እውነት ጋር ሲገናኝ ትክክለኛውን አምላክ ይጠራል ለብቻው ብቸኛ አድርጎ ይጠራል ልክ የሆነ መጥፎ ነገር ሲያጋጥመው ይላል አላህ Subhanahu Wa Ta'ala ቆሞም ተኝቶም ተጋድሞም ጠራን አይገርም ቃሉ በቃ ቆሞ أو قائدا أو قائما فلما كشفنا عنه ضره መጥፎ ነገሩን ከሱ ላይ ስናነሳለት ሄደ በቃ ያ የፈራሽው ነገር ማዕበሉ ተወገደ ከህመምሽ ዳንሽ ከጭንቀትሽ ተገላገልሽ ሀዘንሽ ጠፋ ምናምን መረ ከአለም يدعونا إلى ضر المسا ልክ እንዳልጠራን ሆኖ ሄደ እንዳልተጠራ ሆኖ ሄደ መረ ይላል አላህ አለፈ በቃ ምንም እንዳልተፈጠረ ማለት ነው والله ምንም እንዳልተፈጠረ ምንም እንዳልሆነ ሆኖ ሄደ ከዛ መረ ከአለም يدعونا إلى ضر ተመሳሳይ ነገር ነው ደግሞ የሚሄደው ወደ ወደቀበት ነገር ወደ በሽታ ወደ ህመሙ ወደ ማዕበሉ ተመለሰ ወደዛ ጭንቀት ወደ አዳነው ጌታ አይደለም ተመለሰ ወደዛው ነገር እና ብዙ ጊዜን አሁን ኢንሳን ብሎ ወይ ለምሳሌ ኢንሳን ብሎ አላህ Subhanahu Wa Ta'ala ሲገልጽ ሙፈሲሮቹ አንዳንዶቹ ይሄ ለካፊር ነው ወረደው ይላሉ ካፊር ነው ወረደው አንዳንዶቹ ደግሞ አይ ሙስሊምንም ያካትታል የሚሉም አሉና እኔ ፐርሰናሊ ራሴን ነው ማይበት وعزيتم من بعد ما أراكم ما تحبوا إلى الله سبحانه وتعالى የምትወዱትን የምትፈልጉትን ነገር ካሳያችሁ በኋላ ምንም እንዳልተፈጠረ ሆናችሁ እኔ ላይ ታምጻላችሁ እኔ ይሄ ቁርአን አያ ቀጥ ነው የሚያረክኝ والله ለምሳሌሽ አላህ ለኛ እኔ መቁጠሩ እኔ አድካሚ ነው አይደል አላህ Subhanahu Wa Ta'ala እንደሚለው በቃ ሁሉ ጊዜ አድካሚ ነው አላህን ኒዕማዎች ሉቅጠር በትይ እንኳን አትጨርሽው ከተደረገልን በላይ ግን ያመጽናቸው የተደረገልን ነገር መረ እንዳለው አላህ Subhanahu Wa Ta'ala እንዳልተደረገልን ሆነን ያለፍናቸው ነገሮች ብዙ ናቸው በጣም ብዙ ናቸው እና ራሴን እዛው ሰው ያመኛል እኔ በቃ ይሄን አርገህልኝ ይሄን ሆኜ ይሄ ተሰጥቶኝ ይሄ ሁሉ ነገር ሆኜ እንዴት ነው እኔ ያለፍኩት እንዴት ነው ምንም እንዳልተፈጠረው ሆኜ ወደ አንተ ያለፍኩት ወደ ሌላ ነገር ወደ ሀዳዎች ያለፍኩት ተከራካሪ ነው ይላል አላህ Subhanahu Wa Ta'ala የሰው ልጅ በጣም ተከራካሪ ነው ደረቅ ነው ከሃዲ ነው ይክዳል የሆነ ነገር ተደርጎለት ይክዳል ያልፋል ይከራከራል እውነቱን ያወቀ ደግሞ እና ሁሉ ጊዜ ራሴን የሚያዩ ተመልካቾችን መገምገም ያለባቸው وعسيتم من بعد ما أراكم ما تحبون وستنا ያለነው እኛ እንደዛ ከሆነ በጣም ውድቀት ነው ክስረት ነው የምትወዱትን ነገር ተሰጥቷችሁ ከዛ በኋላ የምትወዱት ነገር ተሰጥቷችሁ ከዛ በኋላ ያመጽና እንደዛ ብሎ አላህ ይገልጻቸው ሰዎች አሉ ቁርአን እና ለኔ ትልቁ ቁርአን ላይ ካሉ ደውሎች ውስጥ ይሄ وعسيتم من بعد ما أراكم ما تحبون የሚለው ነው ብትፈልጉ ነገር ተሰጥቶሽ ያሰብሽው ህልምሽ ተሳክቶ
የሆነ ከጭንቀት ውስጥ አውጥቶሽ አትረሻቸውም እኮ አረ ዛሬን አላህ ይቺን ቀን ጌታዬ ሆይ ይቺን ቀን ብቻ ልለፋት ይቺን ቀን እንጂ ሌላ ነገር ችግር የለብኝም ትያለሽ። ልክ አልፈሽ ስትወጪው ማለት ነው ውይ እኔ እኮ ቃሩን እንዳለው ማለት ነው። ቃሩን እኮ አላህ Subhanahu Wa Ta'ala ዝም ብሎ እኮ አይደለም የሚገልጸው ቁርአን ላይ ወአህሲን ከማ አህሰነ አላሁ ኢለይከ አሉት እኮ አላህ እንዳሳመረልህ አሳምራሉት። እሱስ እነማ ኡቲቱ ከእኔ ይሄ የተሰጠኝ ነገር ያለው እኔ ጋር ያለው ነገር ከራሴ ከሆነ ዒልም ነው ከራሴ ከሆነ እውቀት ነው። በጣም አብዛኞቻችን ራሳችንን መገምገም እኔ በቃ የተለያየ ቁርአን ውስጥ የሆነ እንትን ምን አይነት ሰው ነው ያለሻው ነው ቃሩ ምን አይነት ሰው ነው አላህ የሆነ ነገር አድርጎለት ቁልፉ የሱ ቁልፍ በትልልቅ ወታደሮች የተጠበቀ ሀብት ንብረቱ እሱን እኮ የሚያዩ ሰዎች ማለት ነው ምን አለ እንደሱ በተሰጠን ይሉ ነበር በዛ ዘመን ምን አለ ልክ እሱ ሲሰቅጥ ወደ መሬት ሲዘቅጥ ወደ መሬት ሲወርድ ማለት ነው ወይ ከአን አላህ لا يبسط الرزق الله سبحانه وتعالى لك بلو دمو دوهلا تمرسوا وكأنه لا يفلح الظالمون وي اسو لك ጉዳችን እሱ ለካ ዛሊሞችን ፈላህ ነጃ ወጣም ለካ አላህ Subhanahu Wa Ta'ala ቃሩንን ምን አይነት ሰው ነው ብለን እንድንረግመው አይደለም ምን አይነት ሰው ነው ብሎ እንደ ፍራውንን በተመሳሳይ ምን አይነት ሰዎች ናቸው ብለን አለ ያለ ነው አላህ በዘመናችሁ እናንተም ውስጥ ፈልጉት እንደዚህ አይነት ስሜት እንዳይኖር አላህ ከሰጣችሁ ነገር በኋላ ማመጽ እንዳይኖር አደራ ነው መልእክቱ። ተግባብተናል አይደል? እና ቁርአንን መመልከት ያለብን በዚህ እይታ ነው። አለ ነው ውስጤ ኩራት ሲባል ኩራት አለ ወይ ውስጤ? ጦያንነት የፊርዓውን ባህሪ አለ ወይ ውስጤ? እና እነዚህ ነገሮች ራሳችንን መመዘን አለብን። እኔ ከራሴ ከልምዴ ያካፈልኩሽ ነገር ነው ይሄ። ጀዛከላሁ ኸይራን። ብዙ ነገር ነው ይቃኘ ነው ሐቂቃውን ለማውራት ነፍስያችንን መፈተሽ እንዳለብን ያለንበትን ተጨባጭ የተሰጡን ኒዕማዎችን እንድንቆጥር ስንቸገር ሳይሆን ችግር ውስጥ ስንሆን ሳይሆን ከዛ ችግር ውስጥ ስንወጣ ትናንት የነበርንበትን እንዳንረሳ የሚል መልእክትም ጭምራለሁ። ጀዛከላሁ ኸይሩ። እንግዲህ ቅርብ ጊዜ ሐራም ነበርሽና ዑምራ አድርገሽ ነው የተመለሹ። እንዴት ነው የምትወጂውን የምታፈቅሪውን ከማንም በላይ እኔን ያቀኛል እሱ ነው የፈጠረኝ ከናት አባቴ ከወላጆቼ አሉ ከሚባሉ ከፍጡራን በላይ ፈጣሪ እሱ ነው ያስገኘኝ እሱ ነው ብለሽ የምታምኚበትና የምትወጂውን የአላህን ቤት ሄዶ መጎብኘት ስሜቱ እንዴት ነው? ስለዛ ቦታ ስለ አላህ ኒዕማ ያደረገልኝ ነገር ማውራት በጣም ከባድ ነው። ምክንያቱም እዛ ቦታ ላይ ስትሄጂ ምን ተረዳው እኔ ስላለኝ እዚህ ቦታ አልመጣሁም ማለት ነው። ስላጣው ደግሞ አልቀረውም። ገብቶሻል? ስላለኝ በብሬ በንብረቴ በሀብቴ አይደለም እዚህ ምክንያቱም ብዙ ሰዎች አሉ ያላችሁ እውነት ነው ግን እስካሁን ሄደው ያላዩ ያረገጡ እኔ ደግሞ እንደው ባቅም ቢሆን እኔ እዛ ቦታ ላይ ከማይገኙት ውስጥ ነበርኩኝ። እዛ ቦታ ላይ ስትቆሚ ያላህ ጥሪ ነው ትልቁ ነገር ጠርቶሽ ነው። አሁን ብዙ ሰዎች ዱዓ ይልኝ እንተኔን እኮ ቢያሳካልኝ ብሩ ቢመጣ እንዲ ቢሆን ሄዳለሁ ምናምን ያሉ ንያው ጥሩ ነው ግን ብር አይደለም እዛ ቦታ ላይ የሚወስደው ዱዓ ያስፈልጋል። ትክክለኛ ንጹህ ንያ ያስፈልጋል ፍላጎት ማለት ነው። እሱን ፍላጎት አላህ ይወደዋል በጣም እና እኔ እስከዛሬ ያልሄድኩት ራሱ ያ ፍላጎት ውስጥ ስላልነበር ነው ብዬ አስባለሁ። ተገቢው ፍላጎት አሁን ሁሉም ሰው ፍላጎት አለው ልክ ሲደርስ ናፍቆት ሲያድርብሽ መሄድ አለብኝ ስትይ የሆነ ነገር ይወርሻል። ወላሂ ሸውቁ በጣም ከባድ ነው። እኔ በጣም ብዙ ቀን ያለ እንቅልፍ አሳድሮኛል እዚህ ያለው ብዙ ሌሊቶችን እሱን በማሰብ እንትን ብያለሁ። ትክክለኛ ናፍቆት ምንድነው የሚለው ነገር አስተምሮኛል። በጣም ውስጤና እንዴት ነው በሸውቅ ሞልቼው አላህ Subhanahu Wa Ta'ala ሞልቶልኝ ነው ሊሄድ የተነሳሁት። አላህ አድርጎት አሳክቶልኝ ሲሄድ
መጀመሪያ የገባ ነው እንግዲህ መዲና ነውና አንድ ነገር ልንገርሽ መዲና ከመግባታችን በፊት እኛም እየተጓዝን የኔ ሐሳብ ጠዋት 2 ሰዓት ነው በረራው ተብሏል ከጠዋት 2 ሰዓት እስከ 5 ሰዓት ወይም እስከ 6 ሰዓት ድረስ ጅዳ በንገባ ከጅዳ በቃ አጠቃላይ ጉዟችን እስከ መዲና ያለው 10 ድረስ ቢሆን 10 ላይ ሄጄ መስጂድ ነብይ በከባ ተሰግዳለሁ ብለሻል አዎ እኔ ሐሳብ ይሄ ነው ምክንያቱም ሸውቅ አለ እያንዳንዷን ደቂቃ ካልኩሌት አድርጊያታለሁ እዚህ ትኬቱ ተልኮልኝ ሳየው እኔ ካልኩሌት ነው ያደረኩት እንደዚህ ከጅዳ ሄጄ ያላቅም ለመጀመሪያ ጊዜ ነው ጅዳ መንገዱ ምናምን ነገር ቼክ ያደረኩት ከጅዳ መዲና የሚለውን አየሁት ስንት ሰዓት እንደሚፈጅ እንትን አልኩኝ ካልኩሌት አደረኩ 10 እንገባለን ሄድኩኝ ልክ ፕሌኑ ስንገባ ሸውቅ ላይ ነኝ ያላ ያረቢ ቶሎ ነው ውስጤ ቶሎ ቢሆንልኝ በቃ በሰከንድ ውስጥ ብደርስ ቶሎ ይሄ ሰውዬ በቃ የገጠመን ሰውዬ ይላሉ ደግሞ ምንም ቀርፋፋ ነው ገብቶሻል ያላህ ስራ ይገርምሻል ከዛ ልንወርድ ስንል ኃይለኛ ዝናብ እየዘነበ ጅዳ በአመት አንዴ ነው የሚዘንበው ያን ቀን እኔ የሄድኩበት ቀን ሆነ ገብቶሻል እንዴት አድርጎ ፕሌኑ ከላይ ወደ ታች ወረድ አይችልም ነፋስ ዝናብ ያው ታውቂያለሽ እንትናቸውን ህጋቸውንና ሊሞክር ገና ሲያወርድን ሹው ይላል በቃ ወደ ታች ይንደረደራል በጣም ነው የሚንደረደረው ኃይል አለው ምናምን ልትሞች የደረሽ ነው የሚመስልሽ ሰው ሁሉ ነፍሴ ምናምን ይላል ወይኔ መዲና ሳልገባ ወይኔ ምናምን ከዛ ልክ እንደረደርና መሬት ደረሰን ምናምን ሲባል እንደገና ወደ ላይ ይወጣል መግባት የነበረብን 5 ሰዓት ተኩል ነበር ጅዳ እስከ 7 ሰዓት ምናምን እዛ ነን ላይ ደመናው ላይ ነን ልክ ሲሞክር ሊያወርደን ሲሞክር በጣም ይንደረደርበታል በጣም ነው ምንጮኸው ህዝቡ ይጮሃል ዋ ይላል በቃ እንዴት ነው ከላይ ስትወረወሪ ይወረውራል በጣም ከዛ እንደገና ወደ ላይ መጀመሪያ አካባቢ ላይ ወይኔ መዲና ምናምን አልኩ ከዛ ሲቆይ እንደምን ከባጋ ልሞት ነው አልኩኝ ወይኔ መዲናን ሰለይ ያ እኔ ከመሽመሽ ገባን ምለው ሴትዮ ለካ መሞትም አለ ላ ኢላሀ ኢላላህ ከዛ በቃ እስከ 7 ሰዓት ምናምን እዛው ላይ ቆየን እንደምንም አላህ ብሎልን ወረድን ከ7 ሰዓት በኋላ ዝናቡ እኔ ኢትዮጵያ ላይ እንደዚህ ዝናብ አላየሁም በጣም ነው የሚዘንበው በጣም በቃ የሆነ በባልዲ እንደሚደፉት ነው የሚመስልሽ እንጂ ዝናብ አይመስልም በጣም ነው የሚዘንበው እና ያው እንትኑ ከፕሌኑ ወደ ባስ ደሞ ለመግባትና ከዛ አየር ማረፊያ ለመውጣት የግድ ዝናቡ መቆም ነበረበት ስለዚህ እስከ 8 ሰዓት ድረስ ደግሞ እንደገና እዛው ፕሌን ውስጥ ቆያችሁ 10 እንደርሳለን ያልኩት በአጠቃላይ ገና ከአየር ማረፊያው ስንወጣ 10 ተሰግዶ አልቋል እና በጣም ተናልኩ በቃ ያ ረቢ አላህ ወይኔ ጉዲ በአንድ በኩል በቃ የመዲና ሸውቁ በአንድ በኩል አተረፍከኝ ጌቴ ያልኩኝ እንደምንም በቃ እንግዲህ ካተረፍከኝ ችግር የለውም ደርሳለሁ አምላክ ግን በፈደብኝ ይሁን ምናምን ብዬ ስንገባዛ 5 ሰዓት ከማካመናሊቱ 6 ሰዓት 5 ሰዓት ከማማና ማለት ለሊት በዛ ሰዓት አይታሰብም ምናምን ሐረም ይሄዳሉኝ ለማን ይሄድ ነበር በጠዋት ተነሱና ትሄዳላችሁ ምናምን አሉኝ ሮዳ ገና ነው መንገባ ይሄ ሁሉ ልፋት መስጂድ ነብይ ለመሄድ ከዛ ጠዋት ተነሳልና እኔ ደግሞ ያው ሰው ስለሚያቀኝ በቃ ከዚህ በፊት መዲና የመጣው ምናምን ነው የመሰላቸውና ጠብቂና አብረን እንሂድ ምናምን ሲሉ አስረፍዱብኝ በጣም እነሱን ይዞ ለመሄድ ማለት ነው ሴቶቹ ከዛ በቃ ሄድን መስጂድ ነብይ ስገባ ማይል ከእንትኑ እዛው ሐረም አካባቢ የሐረም ክልል ውስጥ መስጂድ ነብይ ክልል ውስጥ ስገባ ሌላ ዓለም ውስጥ እንዴ ግዴ ተንቀጠቀጠ ወላሂ ከባድ ነው የሆነ ስሜት ወረረኝ ያ ረብ العالمين
በጣም መዲናን እንደምወዳት የገባኝ ያኔ ነው። በጣም ለሷ የተለየ ቦታ እንዳለኝ የተረዳሁት ያኔ ነው። ገባን ምናምን መስጂድ ነባዊ ስገባ የሆነ ነገር ወረደኝ ወላሂ አሁን መግለጽ ማልችለው ማለት ነው። አይቻልም። የሆነ ነገር አለ በአፍ መግለጽ የማይቻል ነገር ማለት ነው። እኔ እሳቸውን በቃ አሁን እንኳን መጣሽ እንኳን መጣሽ ግራ የመጋባት ስሜት የምር ደርሼ ነው እርጋታው እንታያለሽ። እሳቸው መጣ በቃ የረገጥኳት እያንዳንዷ ስፍራ እሳቸው የረገጧት ያክል እያንዳንዷ ስፍራ አንቺ መስጊድ ገብተሽ ምንድነው የምታደርጊው? ትሰግጃለሽ እንጂ ግን እንስገድ ምናምን ሲሉኝ አልሰማቸውም። ሀታ የሆነ ቦታ ቁጭ ብያለሁ እኔ በቃ እንደዚህ ጥፍጥፍ ብዬ ቁጭ ብዬ በቃ ግራ ነው የገባኝ። ምንድነው ይሄ? ብቻሽን ብትሆኚ ሁላ ደስ ይልሻል። በጣም ሰው በጣም ይጨንቃል። በጣም ማንንም ማውራት አልፈለኩም። የለሁም ደንዝዣለሁ እና እያንዳንዷ ስፍራ እያንዳንዷ ቦታ የመልእክተኛው አለይሂ ሰላቱ ሰላም አሰር ያለባት አሻራ ምልክት ያለባት ያህል ማለት ነው። እና በጣም የሚገርምሽ ነገር እንደዚህ መስጊድ ውስጥ ተረጋግጄ ሰውን ምናምን ሳይው የከተማው ሰው ሂፍዝ ይቀራል፣ እንደዚህ ቁርአን ይቀራል፣ ሂፍዝ ይቀራል፣ ኡስታዞች ያሉ ምናምን ሚሉት ነገር አጠገብሽ ሆና የምትለው ነገር አይሰማሽ። ምን እያልሽ ነው አታውቂም። ግን የሆነ ሁሉም በሀገሩ ሰብሰብ ብሎ አሚር አላቸው ይቀራሉ፣ ያሰማሉ ምናምን ቁርአን እንደሚቀሩ ታውቂያለሽ። ቁርአን ስለያዙ እንጂ እንደሚቀሩ አታውቂም። አይሰማሽም፣ ድምፁ አይመጣም አንቺ ጋር ቀርጋታ። እኔ ሌላ ዓለም ውስጥ ነኝ። እኔ ምን እንደሚውጠው ማላቅም። ድምፁን አይመጣም አንቺ ጋር ሰላም ነው ያለው፣ ረብሽ የለም። ገብቶሻል? ሚል ድምጽ የለም። መካ እንደዛ ነው። እዚህ ምንም አይነት ነገር የለም። እኔ መዲና ከዛ በኋላ ምን አሳለብሽ ምን እንትናልሽ ምናምን ብትይኝ የማውቀው ነገር የለም። የምሬን ነው። በቃ እኔ የማውቀውም የሆነ ቦታ ሄጄ እንደነበር የሆነ ዓለም ውስጥ ገብቼ እንደነበር የረገጥኩት የሄድኩበት መንገዶች በሙሉ በቃ እሳቸውን ነው የሚያስታውሱኝ። ለዚህ ዲን የከፈሉትን ለኛ የከፈሉትን መስዋዕትነት ነው። ረውዳ ስገባ ግን እኔ ወላሂ ረውዳ እኔ በሚሄድበት ሰዓት ሲጀምር አሁን አፕሊኬሽን አለው ኑሱክ የሚባል አይሰራም። አይሰራም። እዚህ ሞከር ነው እዛ ሞከር ነው ረውዳ እንትን አይልም። በጣም ህዝብ አለ አላልኩሽ፣ ቅዝቃዜ ነው። ስንገባ እንኳን ዘንቧል ለፍሶ ነው ያለውና በዛ ምክንያት አይሰራም። ብዙ ሰው ስለሚሞክረው ማለት ነው። እና ረውዳ መግባት የማይታሰብ ነው ምናምን አሉኝ። መዲና መጥቼ ረውዳ ለመግባት ከራስ ወደ እኔን መከልከል ነው ያክል ነው የተሰማኝ። ገብቶሻል? እዛ አንድ ቀን መስጊድ ውስጥ ቁጭ ብዬ ነገ ነው የምንሄደው መካ፣ ሐሙስ ማታ ነው ኸሚስ ነው። ቁጭ ብያለሁ። ኸሚስ መሆኑንም ትዝ አላለኝም። ጫማዬ የሆነ ሰው ጋር ነው። ከዛ ተነሳው ነው ቀጥ ብዬ ማለት ነው ረውዳ መግቢያ ቦታ አለ። ላጥ ብዬ ቀጥ ብዬ በቀዝቃዛ ነው መሬቱ። እኔ ቤልኩበት ሰዓት ቀዝቃዛ ነው። ባዶ እግሬን ቀጥ ብዬ ወደ ረውዳ መሄድ። ከዛ ቅዝቃዜው እየበረታ መንገዱ እየራቀብኝ መጣ። አውቀዋለሁ እዛ ጋር ነው ይታየኛል፣ ግን አልደረስኩም እላችኋለሁ። መንገድ ላይ ሆነ ሰንዘሌ ረውዳይቱ ጋር አልደረስኩም። ያው ደርሰሻል ይሉኛል። ሲሄድ ይርቅብኛል። መዲና እኔ ሁለቱም ጋር ሀረም በጣም ሰፊ ነው። የሆነ ቦታ ነው ታሊድ ስትይ ሀገር ነው በቃ በጣም እንደ ቀላል የወጣሁበት መንገድ በቃ አልደርስም አልኩኝ። አፕሊኬሽን ኑሱክ ይከፈተላቸው ከኛ ጋር ይሄዱ ነበሩ። እኔ ግን አልከፈተልኝም። እሱን ሳትሳይ መግባት አትችይም። ምንም ሳይኖርሽ ባዶ እግርሽን በቀዝቃዛ ማለት ስትሄጂ ማለት ነው። እዛ ጋር ደርሼ ለው ሰማህት እኔ መግባት እፈልጋለሁ ምናምን አልኩት ሰውየው እና እኔንም እንደኔ የሆኑ ምናምን አሉ እዛ ጋር። አይቻልም አለኝ። አይቻልም ስልሽ ድርቅ ያላች አይቻልም ሳይሆን እዝነት ያለው አይቻልም። ቢያስገባኝ ደስ የሚለው ግን ሰው እዛ ጋር ስላለ ከለከለኝ። በለው በሰራው እንበይ መጣ በጣም እንዴት ረሱላን ተንሳለና አልኩኝ። ከዛ
እንደዚህ እንትኖች ቱርኮች፣ ኢንዶኔዥያዎች ምናምን በትራቭል የመጡ ተሰልፈው የሚገቡበት ቦታ አለ። እነሱ በጣም ቆይተው እኔ ቶሎ ነው እንትን ያልኩት ቶሎ ነው የመጣው የሄድኩት ወደዛ። እነሱ ግን ቆይተው እንትናቸውን ስላስተካከሉ ከወራት እስከ 3 ወራት ምናምን በፊት ስላስተካከሉ ይመስለኛል በቃ ሊገቡ ነው እነሱ። እኔ ምንም ነገር የለኝም ተመሳሳይ ልብስ ነው የለበሱት እና ከነሱ ጋር መግባት የማይታሰበው ለየት ትያለሽ። እኔ ተሰልፌ ዝም ብዬ ከነሱ ጋር ገብቼ ተሰለፍኩኝ። ከዛ እንደኔ የሌላቸው ከነሱ ጋር ተከታትለው ይገባሉ። አንዴ ከገባሽ ያው የረሱል ፍቅር ስለሆነ ማንንም ቢወር እንትን ብሎ አይመለከትሽ። ገባሽ አይደል በቃ ገባሽ። ምንም ይሄ እንትን ማን ነገር የለውም። አንዴ ገቢ ብቻ። ከኔ በፊት የነበሩት እንዳለ ገቡ። ልክ እኔ ጋር ሲደርስ አይቻልም። ያ ረቢ ወንጀሌ ነው ማለት በቃ ወንጀሌ ነው እንጂ እኔ ከዚህ ከሮዛ ይከለክለኝ ምንም ሊሆን አይችልም ማለት ተመልሼ ሁለተኛ አሁንም እንደገና ልክ ልገባ ስል አሁንም ሁሉም ሄደው እኔና ትንሽ ሰዎች ቀረን። ሁለተኛ የሌላቸው ሰዎች ተከታትለው እየገቡ ነው። ገብቶሻል አይደል? ያ አላህ አልኩኝ በቃ ሶስተኛ ላይማ ታስገባኛለህ ተስፋ አልቆርጥም አልኩና ሶስተኛ ካልተሳካልኝ እንዳማረብኝ ልመለስ ማለት ነው። ገቡና ልክ እኔ ተራ ላይ ሲደርስ ቀጥ ብሎ ቆመ። እኔም ወንጀሌ ነው አልኩ። መልእክተኛውን እንዳላገኝ በይነ በይቲ ወሚንበሪ ረውዳቱ ሚን ሪያዲል ጀና በቤቲና በሚንበሪ መካከል ረውዳ ነው ተብሏል። በቃ ወንጀሌ ነው አልኩኝ። ተስፋ አልቆርጥ አልኩና ያ ረቢ አንዴ መጨረሻ አደረኩና ኢንዶኔዥያዎች በነገራችን ላይ ህግ ያጠብቃሉ። ምንም ከነሱ ጋር አብረሽ ተቀላቅለሽ የምትገበት አይሞክርም። ሰው ከቱርኮች ጋር ምናምን ትንትይ ያቻለሽ ኢንዶኔዥያዎች አይሰሙሽ። መልካች እንደምታዩ ነው። ኢንዶኔዥያ፣ ቻይና ምናምን ተመሳሳይ መልክ ነው ያላቸው። ልብስ አንድ አይነት አይደለም፣ መልክ አንድ አይነት አይደለም። ጥቁር ነኝ ድፍረቴ ነው የሚገርም። ቀጥ ብዬ መሀላቸው ገቡ። ከዛ ልክ ሰው ተከታትሎ እንደዚህ ሲገባ ሁሉም ገብተው የኔ ተራ ሲደርስ እኔ አስታውቃለሁ ሲጀምር አስወጡኝ ማለት ነው። እንዳማረብሽ ነው ማለት አረብኛ ይችላል ልጁ። እኔ መግባት እፈልጋለሁ አረ ልግባ ምናምን እለዋለሁ። ምንም በቃ እዛ እንደዚህ ብሎ ግቡ ይላል እነሱ ማለት ነው። እነሱ እንደዚህ ብሎ ግቡ ይላል። በጣም ተቀልዳለሁ አልኩኝ። ስሜቴን ብታዩ ኑሮ እንደዚህ ገባሁበት። ከዛ ደኸለት እያለ ይጮሃል። እንዳልኩሽ ነው አንዴ ከገባሽ በኋላ ምንም የረሱል ፍቅር እንደሆነ ስለሚያውቁ ምንም አይልሽም። ከዛ ገባሽ ከኋላ የሚከተሉኝ ነው መሰለኝ ሲጮህ። ምንም እኮ ሰው የለም። የሮጥኩት ሩጫ ነው እንትን ይለኛል። ዋናው ነገር መግባት ይችላል። ማሻአላ ከዛ ስገባ አላህ እስክን ዱዓላር ጠፋብሽ ወላሂ። ምክንያቱም በጣም ናፈኩት ቦታ ላይ በሱ ኒዕማ እንደገና መምጣት የሳያንስ በሱ ኒዕማ የማይቻልበት ቦታ ላይ አስገባኝ። አላህ ምስኪን ወይስ ዱዓላር ምን ላል መጀመሪያ እሱን አመሰገንኩ ምናምን እና ሰገድኩኝ ምናምን። በቃ ረውዳ ከባድ ስሜት አለው። ደግሞ እዛ ሰው ይፈጥናል ያሯሩጡሻል ቶሎ ጦን ይባላል ምናምን ነው። ብቻ ዱዓ አደረኩኝ ምናምን። መልእክተኛውን አለይሂ ሰላቱ ሰላም እንደማግኘት ነው እዛ ቦታ ላይ። በጣም ከባድ ነው ስሜቱ ወላሂ። የሆነ እሳቸው አቅሌ ላይ መጡብኝ። ለኛ የዋሉት ያረጉልን እንደዚህ ነው የከፈሉት መስዋዕትነት የሆኑት ሁኔታ በይነ በይቲ ወሚንበሪ ማለት አንቺ ቆምሽበት ቦታ ላይ እርግጠኛው የምነግርሽ ነገር ረሱል ሰለላሁ ዐለይሂ ወሰለም ብዙ ጊዜ ተመላልሰውበታል። በጣም ሱጁድ የምታረጊበት ቦታ ላይ ረሱል ሰለላሁ ዐለይሂ ወሰለም የሆነ ቀን ሱጁድ አድርገውበታል። በጣም ከባድ ነው። ለሳቸው የስንዝር ያህል ቀርበሻል። ሰው ደግሞ ሲገባ አሰላሙ አለይከ ያ ረሱላህ ማምሲ በቃ ባካለ ወላሂ በጣም ትልቅ ስም አሰላሙ አለይከ ያ ረሱላህ። አንቺ እኮ የሆነ ሰው እኮ ነው መንገድ ላይ አግኝተሽ ሰላም አለይኩም ትይው አሰላሙ አለይከ ያ ረሱላህ የዓለም ሰው ሁሉ ሲል እሱም መስማት ወላሂ ሚነዝር ዝም ይላል። በጣም አብሶ ለናፈቀ ለጓጓና እኔ አሰብኩት እዛ ስገባ ናፍቆቴ ትንሽ እንኳን እንትን ይላል እረጋጋለሁ የሚል ስሜት ነው ያለኝ። የለም ምን አለ አንዴ ባያቸው
ኧረ አምላኬ እንዳሳየኝ በህልሜም ቢሆን አሳየኝ። ወይ ደግሞ ሰብር ባይኖረኝም ትግስት ባይኖረኝም ነገ ግን ከሳቸው ጎረቤት አድርገኝ። ያለብዛ አልችልም። በጣም በጣም ስትቀርቢ በጣም የማየት ጉጉትሽ ይጨምራል ለካ። አሁን ካሁን ባያቸው ካሁን ቢመጡ ካሁን ብቀርብ ካሁን ባይ እንደማትችይ እያወቅሽ አለ ስሜቱ አለ። በጣም ነው የምትጓጊውና ከባዱ ስሜት ለኔ እሱ ነበር። በጣም ከባድ ስሜት ነበር። እኔ አላቅም እንዳልኩሽ ሞልቷል ልቤ በሸውቅ ያኔና አሁንምና ለሳቸው ያለኝ እንትን አንዳንድ ጊዜ ሰውን እንደናፈቅሽው የሚገባሽ ስታገኘው ነው። በጣም እኔ እንደናፈቅኳቸው አውቃለሁ። በጣም እንደናፈቁኝ በዚህ ልክ የገባኝ እዛ ስደርስ ለማየት በጣም እንደምጓጓ ትልሻ ፊዳ ከአቢ ወኡሚ ሁሉ ነገሬን መስዋዕት እንደማደርግ እንደምሰጥ ለአንድ እይታ ማለት ይገባኝ። እኔ እንጃ ወላሂ ከባድ ስሜት ነው ያለው። ሄዶ ያየው ሰው ካልሆነ በስተቀር ሊረዳው ይችላል። ከባድ ነው። በተመሳሳይ መካ ሲሄድ ደግሞ መካ ካዕባው በ79 ቁጥር ነው የምትገቢውና ስገባ እንዲህ ዙም እያረጉልኝ የመጡ ነው የሚመስልሽ። ማለት ስትገቢ እንደዛ ነው። መጀመሪያ የሆነ ፓርቱን ታይዋለሽ እንደዚህ ነገር ጽሁፉን ምናምን ታይዋለሽ። ከዛ ይሰፋ ይመጣና ሙሉ ሲሆን ትደነግጫለሽ። በጣም ነው ትደነግጩ። የሆነ ሀዲስ አለ ደግሞ ወንጀሉ የበዛ ሰው እሱን እንትን አይልም፣ የማየት እድል አይኖረውም፣ ይሸፈንበታል። ካየሁት በኋላ ያ ረቢ ከነ ወንጀል ያሳየኝ አልኩኝ። መጀመሪያ ሳየው እንዲህ በትንሹ ሳየው ሲሰፋ በትንሹ ያየሁት ነበር። በደንብ ሞልቶ ሰፍቶ ከነ ሙሉ ግርማ ሞገሱ ሳየው አቃተኝ፣ ወላሂ አቃተኝ። አልቻልኩም። ሰው እንዴት ነው ካዕባን እንደዚህ ቀና ብሎ የሚያየው? እንዴት ነው? እኔ ሰዎች ገና ሲገቡ የሚያረጉ ሰዎች ካሉ አላውቅም። እኔ ሰው ትዝ አላለኝ፣ ስልኬ ትዝ አላለኝ፣ ምንም ነገር ምንም ሞልቶ ሳየው ድንቅ ነው ያልኩት። በቃ አቃተኝ ማየት። የሆነ እኔ እንጃ ማታ ነው፣ ጨለማ ነው። በጨለማ መሀል ያለ አንድ ነገር ውስጥ ከዛ ከሱ ውስጥ ደግሞ አንቺ ትንሽ ነገር በጣም ነው። አሁን ምን እንደሚባለው ውበት ራሱ ያለው ለካዕባ ውበት ይባላል። ውበት አለው በጣም ካዕባ ግርማ ሞገስ አለው። እና አሁን መጥቼ ሰው በስልክ ካዕባ ምናምን አይተሽዋል ይሄ ካዕባ ምናምን ሲለኝ ይሄ አይደለም ካዕባ። እውነት ነው። ካዕባ እኔ ሄዶ ሰው ካላየው እስከዛሬ ካዕባን አይቻለሁ ማለት አለበት ብዬ አላስብም። እውነት ነው። ለካ እኔ ካዕባ የምለው ካዕባ ይሄ አይደለም። እዛ ያለው ካዕባ ሌላ ነው። በስልክ ብትቀርሹ የማይወጣ ነው። እውነት ነው። እና በጣም በቃ አቃተኝ። ትንሽነት የተዛለኝ ምናምንና የካዕባ ውበቱ ከዛ እኔ ከዚህ ሲሄድ እውነት እንነጋገር ከተባለ ብዙ እንትኑ አልነበረኝም ለካዕባ ጉጉቱ ምናምን አልነበረኝም። ከደረስኩ በኋላ ግን ሌላ ቦታ እዛው ካዕባ ውስጥ ሀረም ሌላ ቦታ ከሰገድኩ የሰገድኩላ አይመስለኝም። ፊት ለፊቱ ካልሄድኩኝ የሰገድኩላ አይመስለኝም። ወላሂ ነው የሚሽ ሰው ከጋረደሽ ራሱ ሄደን ምናምን ለሱቢ እስክንመጣ ድረስ ኢሻ አርፋ አረፋት ጄጄ ለሱቢ መጥቼ እስከማዩ ናፍቀኝ ወላሂ። በጣም ሊሄዱ ላላየው ሰው የማይገባ ከባድ ስሜት አለውና ደጋግመው አላህ ይወፍቀን፣ ያልሄዱትንም አላህ ይወሰዳቸው። አሜን። የሚገርም ነው ወላሂ። ስለ መዲና ስታነሺ እንዳልሽው ነው። ልክ ረሱል ሰለላሁ ዐለይሂ ወሰለም በህይወት ያሉ ነው የሚመስለው። መሬቱ አሁላ በጣም ጸጥ ያለች የተረጋጋች ነች። በተለይ ደግሞ ከጅዳ ወጥተሽ ወደዛ ስትሄጂ ልዩነቱን በሚገባ ታውቂያለሽ። ሰው አለ፣ ጫጫታ አለ፣ ግን ደግሞ እንዳልሽው የሆነ ነገር ያፍነዋል፣ የሆነ ክብር አለው። በቃ ሷሃቦችን ጭምር በህይወት ያሉ ነው የሚመስል። እንደዛ ነበር ነው ፊልም አደርገው ከዛ በፊትና እንዳልሽው ነው። እዛ ረውዳ መግባት ማለት ደግሞ ትልቅ ነገር ነው። እዛ ስትገቢ በቃ ፊት ለፊት ሰዎች ስለ ረሱል ሰለላሁ ዐለይሂ ወሰለም ሲያነሱ አንቺ እሳቸውን የማየት ጉጉትሽ ነው የሚጨምረው። ሂደሽ ደግሞ ስትመለሺ የባሴ ነው የምትሆኚው። አሁን ሰው አንዴ ሂደሽ የለ እንደ ምን ያጓጓሻል ልልሽ ይችላል።
ነገር ግን ሄዶ ያየ ሰው ደግሞ ይባሰ ነው የሚያብደው። እኔ ለተወሰኑ ጊዜያቶች ከሄድኩ አሁን ወደ 7 አመት ምናምን ይሆናልና አሁን ሰው ሄዶ ሲመጣ በጣም ቀናለሁ። በምንም ነገር አልቀናም። ሰው ግን ሐረም ሄዶ ሲመጣ በጣም ቀናበታለሁ። እኔ ሲያረብ ይላለሁ ሂደሽለ ምናምን እባላለሁ ከቤት አይ አሁንም ናፍቆኛል በጣም ነው። እኔ እንደ እብድ ነበር ማወራው እዛ ሲሄድ በተለይ ያላህ መልእክተኛ መጣውኮ እዚህ መጣውኮ እኔ እኮ ከነ ወንጀሌ ነው እዚህ መጣው አሁን እዚህ ቦታ ላይ እኮ እኔ ቅድም እንዳልሽው መልእክተኛው ረግጦ ይናል እኔ አብደላህ ኢብኑ መስዑድ ረግጦት ይሆናል እኮ ይሄን ቦታ አይ አንቺ ራህመት አንቺ ከነ ወንጀልሽ አንቺን አላህ ሰው አድርጎሽ እኔ ሰው ሁኜ እዚህ መጣው እንደ እብድ ብቻ ነው ማወራና ካባ እንደሞልክ እንዳልሽው እንዲህ ስታይ የሆነ ነገር ነው የሚታይሽ እንጂ ይሄ ካባ እኛ ምናቀው አይደለም እንዳልሽው ነው። እና እኔ እንደውም ሳወራ ብቻዬን እንደዚህ በይ ዚክር በይ ምናምን ይለኛል ሰው ምንም አልልም። ላ ኢላሀ ኢላላህ አላህ እኮ አሳየኝ ያ ረቢ እንደ እብድ ነው ሲያረጋኝ ነበርና ያንን ያስታወሽኝ ፈሊላሂ አልሐምዱ። ትልቁ ነገር አላህ Subhanahu Wa Ta'ala ሙስሊም አድርጎ ስለፈጠረን ምስጋና ይገባው። ከዚህ ውጪ ሌላ ምንም የምትይው ነገር የለም። እነዚህን ሁሉ የዘረዘርናቸው ኒዕማዎችን ማየት የቻልነው ኢስላም ስለሆነ ነው። አላህ ሙስሊም አድርጎ ይሄንን የእስልምናን ጸጋ እንደሰጠን ሁሉ ሙስሊም አድርጎ እንጂ አይግደለን ነው። ወላሂ ብቻ ጀዛኪላሁ ኸይራን በናፍቆት ልባችን እንዲጠለጠል አድርገሻልና ደግሞ ደጋግሞ ከሚሄዱት ደግሞ አላህ ያደርገን። አሜን አሜን። ጀዛኪላሁ ኸይራን ሄዱ። እስኪ ወደ መጨረሻው እንምጣና ላንቺ አርአያሽ ከቀደምት በኢስላም ታሪክ ውስጥ ከተወሱ ሴቶችም ይሁን ዛሬ ላይ ካሉ ሴቶችም ይሁን ሙስሊም ሴቶች ላንቺ አርአያሽ ማን እንደሆነች እስኪ እናውሳ። እሺ ቢስሚላህ ሁለት ሴቶች አሉ ማለት አንዱን ይዤ አንዱን መተው ማልችለው ማለት ነው። በህይወቴ እንደንተና እንደዚህ እንደንተና ደግሞ እንደዚህ ብዬ ራሴን መራባቸው። አንደኛዋ ኸዲጃ ናት፣ አንደኛዋ አይሻ ናት ረዲየላሁ ዐንሁማ። ግን ከሰዓት አንፃር ኸዲጃ ላንሳ ለዛሬ። ኸዲጃ ረዲየላሁ ዐንሃን እንዴት ብዬ መግለጽ እንዳለብኝ አላውቅም። ለሷ ያለኝ ክብር እናታችን ኸዲጃ ክብሬ ውዴታዬ ለሷ ያለኝ ቦታ ይለያል። በጣም ነው የሚለየው። አላህ Subhanahu Wa Ta'ala ያ ኒሳ النبي ለስቱና ከአሐድ من النساء ከሌሎች እንደሌሎች ሴቶች አይደላችሁ ብሎ እናትነታቸውን ይገለጸላቸው ከትልልቅ እንስቶች ውስጥ ከእናቶቻችን ቀዳሚዋ የሆነችው ኸዲጃ ማለት ነውና ስለ ኸዲጃ ብዙ ላወራ ብዙ አብዛኛው ሰው ስለ ኸዲጃ ያውቃል። ምንም እንትን የምንለው ነገር የለም። ግን ሁሌ ለኔ በጣም የሚገርመኝ የህይወት አጋጣሚዎች አሉ። አሁን የመጀመሪያው ባሏ አንቺ የሆነ ሰው ወደሹ አክብረሹ በጣም ብዙ ሰዎች እየጠየቁሽ እየለመኑሽ እኛን አግቢን እያሉ ትልልቅ አንቺ ትልቅ ሴት ነሽ፣ ታዋቂ ነሽ፣ ፌመስ ነሽ፣ በሀገሩ አለ የተባለ ሀብታም ነሽ፣ ሁለት ያግብተሽ ፈተሻል። ከዛ አንድ ሰው መጥቶ አየሹ በጣም ወደድሽው ስብእናውን ኪሱ ባዶ ነው ምንም የለውም። ይሄ ሰው ለኔ ባሌ ይሆናል አለች እሷ ማለት ነው። ይሄ ሰው ለኔ ባሌ ይሆናል ምክንያቱም ከዚህ በፊት ሁለቴ አግብታለች። ምን እንደሚያስፈልግ ህይወት ላይ ገብቷታል። ከገንዘብ ከዱንያ ጥቅም በላይ ስብእና፣ ስነ ምግባር፣ አኽላቅ፣ ታማኝነት ምናምን የምንላቸው ነገሮች በህይወት ውስጥ ረጅም መንገድ እንደሚያስኬዱ ገብቷታል። እና በጣም የሚገርመኝ ነገር ሁላችንም መልእክተኛውን አለይሂ ሰላቱ ሰላም ከማወቃችን በፊት አውቃ የወደደቻቸው ያፈቀረቻቸው ሴት ኸዲጃ ናት። ገብቶሻል አይደል? መልእክተኛው አለይሂ ሰላቱ ሰላም መልእክተኛ ከሆኑ በኋላ ነው ሌሎች እንስቶችን በሙሉ ያገቡት። ገብቶሻል? ሰው ስለሳቸው ማውራት ከጀመረ በኋላ ፌመስ ከሆኑ በኋላ መታወቅ ከጀመሩ በኋላ እሷስ ምንም የሌላቸው ጊዜ ስብእናቸውን አይታ ብቻ ያገባቻቸው ሴት ኸዲጃ ናት። እሱ ብቻ እኮ አይደለም። እኔ ኸዲጃ በጣም የምትገርመኝ ሌላው ነገር እንደዚህ ሆነሽ ያገባሽው ሰው
የሆነ ቀን እየሮጠ መጥቶ በቃ ነብይ ተደርገሃል ተብያለሁ። አስበሽዋል? ነብይ ረሱል። ከዛ በቃ አልብሱኝ፣ በጣም ፈርቶ ደንግጦ አልብሱኝ፣ የሆነ ነገር አይቻለሁ ምናምን። ለሰው አእምሮ እኮ የሌለ ነገር ነው የምትይው፣ የሌለ ምንድነው ፈጥረህ ነው የምትይው፣ ከየት አምጥተህ ነው የምትይው? እሷ መጀመሪያ ለበሰቻቸው፣ ወደ ደረቷ አስጠጋቻቸው፣ ተረጋጋ አለቻቸው። በቃ በሴት ትሪት አደረገቻቸው አቅሟ በቻለው ሁሉ። ምንድነው ማረገው ሲሏት ለይخص لك الله ያዋረደህ አላህ አንተን አያዋርድህም አለቻቸው። በፍጹም አንተ ለምስኪኖችን ትረዳለህ፣ ድሆችን ትንከባከባለህ፣ የቲምን ትረዳለህ። አላህ አንተን ትቶ አይተውም። እንትን አለ፣ ገንዘብ አለ፣ የእንትና የልጆች እናት አባት ነህ፣ የኔ ባለቤት ነህ አይደለም ጉዳዩ። ገብቶሻል? እሷ ለዛ ነው ልሽ ሰዎች ሳይገባቸው ስለሳቸው የሆነ ነገር ገብቷታል። አላህ ይሄን ሰው ሲመርጥ ለምን እንደሚመርጡላ ገብቷታል። ገብቶሻል አይደለም? አይገርምም? በጣም የሚገርመኝ ነገር እሱ ነው። እኔ መልእክተኛውን ሲመርጥ ለምን እንደሚመርጥ ገብቷታል። ጨዋነታቸውን፣ ታማኝነታቸውን፣ ስነ ምግባራቸውን ከማንም በላይ የተረዳቻቸው እሷ ናት። እና ለዛ ነው አላህ አያዋርድህም። የማያዋርድህ ምክንያት ደግሞ እነዚህ ናቸው። ደንግጠዋል እኮ እሳቸው ገና እንደዚህ ስትላቸው ተረጋጉ። በቃ ከዛ አልተቀመጠችም። አጎቷ ጋር ሄዳ እሳቸውን ይዛ መጣ። መንገዱን ጀመረች። በቃ ኸዲጃን ረዲየላሁ ዐንሃ ስናነሳት ከሴቶች ቀድማ የሰለመች ብቻ አይደለች፣ ከወንዶችም ቀድማ የሰለመች ብቻ አይደለች። ከረሱል ሰለላሁ ዐለይሂ ወሰለም ኡመቶች የመጀመሪያዋ ናት። ከሴቶች ከወንዶች የሚባል ነገር የለውም። አሁን ከምታዩ ህዝብ ሁሉ በፊት የሰለመችው እሷ ናት። ያመነችው እሷ ናት። ማመን ብቻ ሳይሆን አምናባቸዋለች። ታደርጋለህ፣ ትችላለህ። በጣም ደንግጠዋል እኮ አየሽው አይደል? እንትኗን ማለት መግፋት አይደለም ወይ ደግሞ እሷ አንቺ እኮ ባልሽ እንደዛ ሲሆን እንደዛ ሆኖ አይተሽው ማታውቂው ባለቤት ሲሆን ትደነግጫለሽ። አንቺ ራስሽ ትደነግጫለሽ። ጠንካራ ሆና ችላ፣ እሱ ብቻ አይደለም በገንዘቧ በሁሉ ነገር እኔ በጣም ነው የምትገርመኝ። በቃ ከዛስ በጣም ደግሞ እንትናት ኸዲጃ ረዲየላሁ ዐንሃ አብዛኞቻችን የተረዳነው አይመስለኝም የእሷን እንትን ሀብት አላት ሲባል እኮ ዝም ብሎ ሀብት እኮ አይደለም። አሁን ዓለም ላይ ሀብታሞች ብለሽ የምታነሳቸው ሰዎች አሉ አይደለ? የእነሱ ሀብት ከእሷ ሀብት ጋር አይወዳደርም። እጥፍ ድርብ ነው። በጣም ሀብታም ነበረች። ስነ ምግባሯ፣ አኽላቋ፣ ዒፋዋ ይታወቃል እዛ ማህበረሰብ ዘንድ። አንቺ ሁለት ነገሮች ነው ለሴት ልጅ ስነ ምግባር፣ አኽላቅ፣ ዒፋ ኖሮሽ ባይኖርሽም እኮ ችግር የለውም። ካለሽ ግን እንዳንቺ ምርጥ ሴት የለም። ቀሟል ተሻሩ ሁሉንም ነገር እሷ እንደዚህ አይነት ሁሉም የሚመኛት ማለት ነው። ሁሉም የሚመኛት ለዛ ነው ቁድዋ ይላት ያልኩሽ። ለዛ ነው እሷን እከተላታለሁ ማለት ለዛ ነው። በቃ ሰርታለሽ። ገብቶሻል አይደል? ይሄ ሴት ልጅ ምናምን የሚሉ ሰዎች ማሰብ አለባቸው። ይሄን ነገር ማየት አለባቸው። ማን ነበረች የሚለውን ነገር ማየት አለባቸው። ሰርታ ያሳየችን እሷ ናት። በነገራችን አዲስ አሁን ይገርመኛል ወጣቱ ምናምን ኧረ የምትገርም ሴት ናት ምናምን። እኔ ከሷ በፊት ኸዲጃ ሰርታ ሳይታኛለች። አይገርመኝም። በቃ መስራት ያለብኝ እንደሷ ነው ብዬ አስቤያለሁ። ገብቶሻል አይደል? ምንም እንትን የሚል ነገር የለው። ካሳየችሽ ትችያለሽ ማለት ነው። ምንም እንትን የሚል ነገር የለው። ገንዘቧን እንኳን እንትን አላለችም። ለመልእክተኛው አለይሂ ሰላቱ ስትሰጥ ስታረግ ያላትን ሁሉ ለሳቸው ስታካፍል አልሰሰተችም። ወደ ኋላ አላለችም። አንድ ቀን መልእክተኛው አለይሂ ሰላቱ ሰላም ተቀምጠው ጅብሪል አለይሂ ሰላም መጣ። ጃአት ኸዲጃ አላቸው። አተት ከኸዲጃ ኸዲጃ እየመጣች ነው፣ ወደ አንተ እየመጣች ነው። ስለዚህ
ምን ላድርጋሉ ያላህ የሆነን ሰላምታ አድርስልን ለአላህ የሆነን ሰላምታ ለኸዲጃ አድርስልን ከዛ ወሚን ያላችሁ ከኔም ሱብሃንአላህ ያላህ መጀመሪያ ያላህ መሆን በጣም ከባድ በጣም የትኛውንም ሰሃባ ታሪክ ነው ስታጠኚ ከአላህ የሆነ ሰላምታ የተላከላት ኸዲጃ ብቻ ነች ብቻና ብቻ ናት አላህ እንዴት እንደሚወድ ታስበሽው አላህ ለሱ ያለውን ቦታ አስበሽው ወላሂ በጣም ቦታ ከመሰጣቸው እንስቶች መካከል ኸዲጃ ናት ለሱ ያላህ ሰላምታ ላንቺ ተብሎ በጣም ከምትወጁ ጌታ የላቀው አሸናፊ ከሆነ ጌታሽ የተላቀ መልአክ ተልኮ ያላህ ሰላምታ ቀርቦልሻል ስትባይ ከዛስ ከኔም ያ መላእክት ደግሞ ያላህ ውድ መላእክት ነው ከኔም ሲል አስበሽው ከዛስ ምን አለች እሷ መጣችና ሲነገራት አቀፏትና ነገሯት አላህ ሰላምታን ያቀርብልሽ اللهم انت السلام አለች ومنك السلام سبحان الله ያውኛ ሁላችንም ከሰላት በኋላ ምናምን እንትምንለው ነገር አለ መጀመሪያ ቃሉን ያወጣችው ኸዲጃ ናት اللهم انت السلام واليك السلام ومنك السلام واليك السلام تباركت يا ذا الجلال والاكرام ከዛ በኋላ መልእክተኛው ከሰገዱ በኋላ ይሄን ቃል ይደጋግሙ ነበር ሱብሃንአላህ እና በጣም ነበር የሚወዷት በጣም ለሰው ያላቸው ቦታ እኮ ለየት ያለ አላህ ለዛ ነው ዱንያ ላይ በጣም በምትወጂው አካል እንትን ይሻል ፈትነሻለሽ ከመልእክተኛው ማዳዳት ትችላለሽ በጣም ስለሚወዷት በሷ ነው የፈተናችሁ በጣም አጎታቸው ከዛ እሷ በጣም ተጎዱ እኮ አመል ሁዝን ሆነ እሷ የሞተችበት አመት ብዙ ሰዎች ይገርመኛል አንዳንድ ጊዜ ለቅሶ ቤት ሄደን ወይ ሰው በሆነ ነገር ተጎድቶ ምናምን ሲያለቅስና ሰብር ምናምን ሰብር ታለቅሳለህ ሰብር እንጂ እስላም እኛን አላስተማረን ማልቀስ እንደውም የራህማ ምልክት ነው ان العين لا تدمع እኮ ነው ያሉት መልእክተኛው አለይሂ ሰላም አይን ታለቅሳለች ሰው ሲያለቅስ አይደለም ድንበር ሲያልፍ ነው ሰብር አድርግ የሚባል እንጂ ያልቅስ ይውጣለት ገደባ ይለፍ ያልቅስ ይውጣለት ረሱል ሰለላሁ ዐለይሂ ወሰለም አይደለም አንድ ቀን ሁለት ቀን አመቱ ሙሉ አመል ሁዝን ተብሎላቸዋል ገብቶሻል አመል ሁዝን የሆነበት ምክንያት እኮ እሳቸው ጉዳታቸው ታይቷል ገብቶሻል በጣም መጎዳታቸውን ሰው ሁሉ ፊል አድርጎታል እዛ ነው አመል ሁዝን የተባለው አንቺ ከየት ተነስተሽ ነው ሰው ሲያለቅስ ሰው ሲጎዳ ምናምን ሰብር ይሄ አይደለም የሰብር ሚኒንጉም ይሄ አይደለም ማልቀሳችን አይደለም ካላለቀስ እንዴት ይወጣል ታዲያ ገብቶሻል አተሽ ተጎተሽ የሆነ ነገር ሄዶብሽ ምናምን ካላለቀሽ እንዴት ይሆናል እና በጣም የምረዳው ነገር ለሷ ያላቸውን ፍቅር ነው አንድ ቀን መልእክተኛው አለይሂ ሰላም ቤት ውስጥ ቁጭ ብለው ሳለ አንዲት ሴት መጣችና በራ አንኳኳች اللهم هلا አሉ ማንኳኳታን ያውቁታል اللهم هلا ሃላቱን በቃ አንቺ ሚስትሽን አይደለም አንድ ወንድ ሚስቱን አይደለም የሚስቱን ጓደኛ የምታንኳኳበትን መንገድ ሲያውቅ አስበሽዋል ሱብሃንአላህ ተነሱ አነጥሩ ምናምን ፈረሹላት አስተካከሉ አለ የተባለ ልብሳቸውን አውልቁ አስተካከሉ ስለሷ ወሩ ደስ ይላቸው በሌላ ዘገባም ተመሳሳይ እንደዚህ አይነት ነገር ከሰዎች መሃል ሆነው አንዲት አሮጊት በጣም ያረጀ ሴትዮ መጣች ወደሳቸው ሰዎቹ እንዳለ ገፋፉና አወጡት ቁጣቸውን ደስ መሬት ላይ አነጠፉት ትንሽ ታወራለች ብዙ ይስቃሉ ትንሽ ታወራለች አሁን ብዙ ያለቅሳሉ ከዛ ያያቻቸውና እንደማናት እዚህ እሷ እኮ የከዲጃ ጓደኛ ናት እንደዚህ ናት እንደዛ ናት እንደዚህ ናት በደንብ እዛ አላ አብደረከ الله بخير منها
አላህ ከሷ የተሻለ ሰው አልተካለህም አልቀየረልህም እኔ ያለው ማለት ነው لا والله አሉ ተቆጡ መልእክተኛው አለይሂ ሰላም لا أبدلني الله خيرا منها الله በሷ ሌላ ሰው አልተካለኝ ኸዲጃን የሚተካ የለም አሏት በፍጹም እኔ ላይ ይገርመኛል አንቺ እኮ የሆነ ነገር ተደርጎልሽ ምናምን ተረሽዋል አረሱትም መልእክተኛው አለይሂ ሰላቱ ሰላም ولا تنسوا الفضل بينكم የሚለውን የቁርአን አያ እማየው በሳቸው ውስጥ ነው ውለታን አትርሱ ወረደው ራሱ ለባልና ሚስት ነው አይደል በቃ አትርሱ የሚለውን ነገር እማየው በሱ ውስጥ ነው ነፈ ሚስቶች አሏቸው አንዷንም እንትን አይሉ ስለሷ መጥፎ ነገር እንዲናገሩ አይፈቅዱላቸው እንዲናገሩ ብቻ ሳይሆን እሳቸው ስለሷ ከመናገራቸው የተነሳ አይሻ ማግርቱ لامرأة خغيرة إلى خديجة ترانش لعندم سيت ቀንቼ አላቅም በኸዲጃ ላይ እንደቀረሁት በጣም ነበር የቀናው ትላለች እሷ እኮ ማለት አመነት ቢ يوم كفر بي الناس وصدقتني يوم كذبني بي الناس ሰዎች ሲገዱኝ ያመነችብኝ ሲያስዋሹኝ ውሸታም እብድ ነህ ሲሉኝ እውነትህን ነው ያለች ገንዘቧን ያልሰሰተች አላህ ከሌሎች ሚስቶች የከለከለኝ ልጆች በሷ ማግኛት የሰጠኝ እሷ ማለት እንዴ ናት ይሉ ነበር አንዳንድ ጊዜ ስታዩ ምርጥ ኸዲጃ ምርጥ እናት ምርጥ ሚስት ምርጥ ቁድዋ ሚስት መሆን እናት መሆን ከስራ እንደማይከለክል እንስራ ካልን እንደመስራት እንደማንችል ገብቶሻል ከዛ ደግሞ ስለ አይሻ ቅድም የነገርኩሽ ነበር አይሻ ነካ እንኳን አድርገን ካለፈና አይሻ ጥቀሽልኝ አንቺ በዚህ ዘመን እንደ ዓለም እንደ ሀገር ብቻ አይደለም እስቲ ዓለም ላይ ደውለሽ ወይ አግኝተሽ ፈትዋ ልትጠይቃት የምትችል ከትልልቅ አሊሞች ውስጥ የምትመደብ አሉ ከተባሉ አሊሞች ውስጥ ልትመደብ የምትችል አንዲት ሴት ጥቀሽ ምንም ማንከዳው የማይዋሽ እውነታቸውን ቢሆን ያ ነውና በቃ በእኔ አስተሳሰብ መስራት እንደ ኸዲጃ መማር እንደ አይሻ አሁን አይሻ ላይ ራሱ ትክክለኛ ምልከታ የጎደለን ይመስለኛል እኔ አይሻ ማለት ትልልቅ ሰሃቦች ፈትዋ ሊጠይቋት ቤት የሚመጡ ምን ትያለሽ በዚህ ጉዳይ ይሄ ሐዲስ እንዴት ነው የምታየው እዚህ ነገር ላይ ያለሽ ፈትዋ ምንድነው ትልልቅ እኮ ሰሃቦችን ሐዲስ ያስጠናች ያስተማረች አይሻ ይባላል ይሁን ነገር ነግረሻት ወዲያው ነው በቃ ያዝ ነው መርሳት የለም እና በዛ ኒማዋ በጣም የተጠቀመችበት ከዛ ደግሞ አሊ ማለት እንዴት ነው በዘመናችን ፈትዋ የምትሰጥ ከትልልቅ አሊሞች የምትመደብ በዘመናቸው እንደዚህ አይነት ትልልቅ አሊሞች ከትልልቅ ሰሃቦች ውስጥ መተው የሚማሩባት የሆነ ሰዓት እኮ አይሻ ቤት ከመልእክተኛው አለይሂ ሰላቱ ሰላም ማረፍ በኋላ አይሻው ቤቷ ሙሉ ነበር ይባላል ከተለያየ ከተማ ነፍሰው ቤት ውስጥ የምታስቀራ በቃ ቤቷን መድረሳ አድርገው ብዙ ሰው መጥቶ ከሷ ኢልም የሚማርበት አይነት ሴት ነበረች ስራዋ ይሄ ነበር በቃ ማስተማር ማስቀራት በፍጹም ይሄ ሐዲስ በዚህ መልኩ መተርጎም የለበትም እኛ እንዲህ አይደለም ምናምን የሆነ ሐዲስ አለ እንደውም ተዝ የሚለኝ ሴት ልጅ ስትሰግድ ማለት ወንድ ሲሰግድ ሴት ልጅ ካለፈች እና ጥቁር ውሻ ኦር የሆነ ነገር ጥቁር የሆነ እንስሳ ካለፈ ሰላቱ ተቀባይነት የለውም የሚል ሐዲስ አለና እዛ ላይ የሷ ምልከታ ምንድነው ተብሎ ስናየው በፍጹም ሴት ልጅ እንዴት ነው ከጥቁር ውሻ ጋር ከውሻ ጋር ልትመስሏት የምትችሉት ይሄ በፍጹም ብላ ልትከራከር የምትችል ሐዲሶች የምታመጣ ረሱል ሰለላሁ ዐለይሂ ወሰለም እኮ ተውትና እሱን እኔ እሳቸው ሲሰግዱ እግሬን ከዘረጋው አንሺ ብለው ነካነካ ያረጉኝ ነበር ምንድነው የምትሉት ቤት ውስጥ እኮ መልእክተኛው አለይሂ ሰላም እንደዚህ ያደርጉ ስለየትኛው አይቻልም ነው የምትሉት እኔ ረሱልን እኮ ቤቴ ውስጥ እኮ አይቻችኋለሁ ይሄን ነገር ያደርጉ ነበር
ገብቶሻል ብላ ማስረጃ የምታቀርብ በዝም ብሎ አይደለም መጮሃ ዝም ብሎ አይደለም ማስረጃ የምታቀርብ እና ብዙ ነገር ማንሳት እንችላለን ከሷም እንትኖች ግን በአጠቃላይ እኔ ትክክለኛ ቁድዋዬ እሷ ናት ለመማር ለመስራት እንደ ኸዲጃ ትሰሪያለሽ እንደ አይሻ ትማሪያለሽ ሁለቱም መሆን ባትጂ ቢያንስ አንዱ ነኝ ሴት ስትሆኚ ወይ ስሪ እውቀትሽ ወይ ደግሞ እውቀት ጭንቅላትሽን በእውቀት ነው ባዶ አትሆኚ የሚመልክታል ወይ እነሱ ይወት ለኔ ገብቶሻል በቃ ባዶ እንደመጣሽ እንደተፈጠርሽ ዝም ብለሽ አንቺ አበሰን ይላል አላህ Subhanahu Wa Ta'ala ዝም ብለን የፈጠርናችሁ መስል ዝም ብለሽ መተሽ የመኖርሽን ግቡን ሳታውቂው መተሽ መሄድ የለብሽም ጭንቅላትሽ በእውቀት የተሞላ መሆን አለበት ማወቅ መማር አብዛኛው ሰው ነው ይገርመኛል ቲክቶክ ላይ የተለያየ ቦታ ላይ ሲያገኙኝ ምናምን ኢልሃምኛ እኮ ዲን መማር እንፈልጋለን አካዳሚካሊ መማር እንፈልጋለን ምናምን ግን በእንደዚህ ምክንያት እንደዚህ ሆኖ ይገባኛል ህይወት ብዙ እንትኖች አሉበት እረዳለሁ ሁሌ ግን ሰበብ ማቅረብ አያስፈልግም መነሳት ያስፈልጋል መማር ያስፈልጋል ተነሱ ተማሩ ይሄው እዚህ ቦታ እንትኖች አሉላችሁ ካልቀራችሁ አሊፍ ብላችሁ ጀምሩ አይ እኔ እንዳንቺ ነው የምፈልገው አሊፍን ሳያውቁ ተቆም ተተኛ ሳታቂ ተነስተሽ የሆነ ነገር ማድረግ አትችይም እኔ ቅድም እንዳልኩሽ ነው እነዛ መድረሳዎች የሰሩብኝ ስራ ነው እኔ ነገ እኔም ቁድዋ ማረጋቸው በዚህ ዘመን ማያቸው ሴቶች አሉ እነሱ ላይ ለመድረስ መማር እንዳለብኝ አቃሉ ማለት በቻልኩት አቅም የሆነ ቦታ ላይ መስዋዕትነት መክፈል አለብኝ እንዳንቺ ነው መሆን መፈልገው ብለሽ ከተኛሽ አይሆንም እኔ መሆን መፈልጋትን ሴት እያሰብኩኝ ከተኛው አይሆንም ልክ እንደዛ መራመድ መቻል መሄድ በቃ ሁሌ ሰበብ ማቅረብ አብዛኛው ሴቶች እህቶች ለምን እንደሆነ አይገባኝም በጣም ሰበብ እናቀርባለን ህይወት ይገባኛል ብዙ ነገር አለ ግን እየሻልንም መቀመጥ የለብን እምንችል ከሆነ የተለያዩ ሰበቦችን ያቀርብን ይሄ ስለሆነ ያ ስለሆነ አይደለም መሆን ያለበት በቃ ተነሺ ተማሪ አሊፍ ብለሽ ጀምሪ አሊፍ ብለሽ ከቀራሽ ደግሞ ኪታቦችን ቅሪ ቁርአን ተፍሲር ቅሪ የተለያየ ነገር አድርጊ አካዳሚካሊ ተማሪ ሁለቱንም ዘርፍ ያዢ መትሰሪ ከሆነ ጥሩ ሰራተኛው ታማኝ ሰርተሽ ለሌሎች መትረፍ የምትችይ ማለት ነው በዚህ ጉዳይ ሴቶቻችን አይታሙም በቃ መስጊድ ውስጥ ወርቃቸውን ይሰጣሉ ገንዘባቸውን ይሰጣሉ በጣም መቃናባቸው ብዙ ሴቶች አሉ ስሪ በቃ አድርጊ ከዛ ቀን ይመጣል ደግሞ አንቺም መስጊድ የምታሰሪበት ዲንን የምትካድሚበት ገንዘብ እንዲሆን ማለት ነው በሶስት ነገር መቅናት ይቻላል ተብሎ ሁለቱ እውቀትና ገንዘብ ነው አይደል በሚያረጉ ሰዎችን ይቀናሉ በሚማሩ በሚሰሩ በሚያደርጉ ያለ መሆን ደግሞ እኛ መስራት አለብን የሚል መልእክት አለኝ ጀዛከላሁ ኸይራን ብዙ ነገር ነው ያነሳሽው ይሄ አላህ Subhanahu Wa Ta'ala ይጨምርልሽ ለማለት ወዳለው ፈህም ላይ ፈህም ይስጥሽ ስለ ኸዲጃን ስተሻል ስለ አይሻ ረዲየላሁ ዐንሁማ ብዙ ነገር ነው ያነሳሽው እንዳልሽው አይሻንም ስናነሳ ዛሬ ላይ የሚሰጡን ኮሜንቶች ምናምን ስናይ አዎ በርግጥም እኛ አይሻን አልተረዳናትም አናቃትም ሁላ እንላለን ስለ ኸዲጃም እንደዛው አንዳንዴ ዳዕዋዎች ላይ እስላሚክ የሆኑ ስራዎች ላይ በቃ ለዲን የሚሰሩ ስራዎች ላይ ሴቶችን ወደ ታች ዝቅ ማድረግ ነገር መስጂድም ሲሰራ ለወንዱ ትልቅ ተደርጎ ተሰርቶ ለሴቷ ትንሽ የሆነች በቃ ማያሰግድ ሊሆን ይችላል እኮ እንደዛ የመሰራት ነገር አለ አሁን እንኳን ያው የተወሰኑ መሻሻሎች አሉና ከመጀመሪያው ደግሞ ስናነሳ በእስላም ታሪክ ውስጥ ሴቶች ኸዲጃን የመሰለች ሴት አላህ Subhanahu Wa Ta'ala ሀያሉ የዓለማቱ ፈጣሪ
ከላይ በጅብሪል አለይሂ ሰላም አማካኝነት ሰላምታ ያላት ሴት ሆና እያለች ለሴቶች ዛሬ ላይ ያለን አመለካከት አንዳንዴ ግርም ይለኛልም አናቅም። በቃ ታሪኩን ዝም ብለን ወይ ሰምተን አልፈናል ወይ አላስተነተንም እንጂ የምናቅም ሁላ አይመስለኝምና ግን ትልቁ ነገር እንዳልሽው ሴት ልጅ መስራት አለባት። ከምንም በላይ እኛ አርአያ አድርገን ቅዶ አድርገን የምንሄድ እነዚህን የመስሉ ወርቃማ ሰዎች አሉ። ከሌላ ምንም የምንፈልገው ነገር የለም። ሌሎች ናቸው እንደውም ጉድለታቸውን በእኛ መጥቶ መሙላት ያለባቸው እንጂ እኛ ሙሉዎች ነን። ከማንም ምንም የምንፈልገው ነገር የለም። ማንም ለኛ አርአያ ሊሆን የሚችል እዚች ዓለም ላይ ተፈጥሮም የለም ወደፊትም አይፈጠርም። ይሄንን ደግሞ የምናቀው እንዳልሽው ከተማርን ነው። ስለ ዲናችን ተንተነን ቁርአን ምንድነው የሚለው ተፍሲሩ ምንድነው የሚለውን ነገር ካየን ታሪካችን የእስላም ታሪክ እንዴት ነበር ሲራ እንዴት ነው የሚሉትን ነገሮችን ቁጭ ብለን ካየን ነው እንዳልሹ ሴቶች ጣጣ እናበዛለን የሆነ ምክንያት እናበዛለን። እኔ አይመቸኝም እኔ ከትዳር ጋር ቤት እንደዚህ ሁኜ ከልጅ ማሳደግ ብዙ የምናቀርባቸው ተልካሻ ምክንያቶች አሉ። እነዛ ምክንያቶች መቅረት እንዳለበት ነው እንግዲህ ያንቺ መልእክት እና እንግዲህ ብዙ ጊዜ ያው ብዙ ዲፕ ገብቼ ባላወራም አንዳንድ ነገሮችን ስላንቺ የህይወት ታሪክ አንስተናል ብዬ አምናለሁኝ። አሁን ላይ ነጋዴ ነሽ አይደል? ነጋዴም ነሽ፣ ቁርአን ቤት አለሽ። ንግድ ላይ ሙስሊሞች በተለይ ምን አይነት ስነ ምግባር ልንላበስ ይገባል የሚለውን እስኪ አንሽልን። እሺ ንግድ ላይ ብዙ ደስ የማይሉ ነገሮች አሉ። እሱን ፊል አደርጋለሁ በጣም ደስ የማይሉ ስልሽ በቃ ድሮ ሙስሊም አይዋሽም ምናምን ይባላልና አሁን ከሙስሊሙ ጋር መገበያየት እየተፈራ ያለንበት ዘመን ላይ ነው። ሙስሊሙ እንደ መስራቱ ጥሩ ነው፣ ይሰራል። አልহামዱሊላህ የመስራት ችግር የለብንም፣ ይሰራል። ትራዲሽናል ቢሆንም ማለት ነው ባህላዊ አሁንም ያልዘመነ ጀዲድ ያልሆነ አሰራር ቢሆንም ድሮ እንደሚሰራው አይነት አሰራር ከፍ ያለ አሰራር ቢሆንም እንሰራለን። ችግሩ ግን ታማኝነቱ ላይ ነው። መልእክተኛው አለይሂ ሰላቱ ሰላም እኮ ቁረይሾቹ በጣም የሚፈሯቸው በጣም እንትን የሚሏቸው መበደል አይቻልም፣ እኩልነት ግድ ነው፣ ፍትህ ግድ ነው እያሉ ስለሚያስተምሩ ነው። አሁንም እኛ ዘመን ላይ ፍትህ ግድ ነው፣ መበዳደል መኖር የለበትም፣ ሰው መጎዳት የለበትም ምናምን ብለሽ ካስተማርሽ ተቀባይነት አይኖርሽም። እና ያለው ነገር ደስ አይልም። ንግዱ አካባቢ እንደ ሙስሊም ደጋግሜ የምለው ነገር አለ። እኔ በቃ መታመን መቻል አለብን። ስራችን የእውነት የሐቂቃ መሆን አለበት። ያገወሰበስ ነው ሐራሙን ምናምን እኔ በጣም የሚከብደኝ ይሄ ኢሹ ነው። በነገራችን ላይ ከዚህ በፊትም ተናግሬዋለሁ። ሐራም ነገሮችን ለሙስሊም መስራት ማለት የማይወጣው ችግር ውስጥ መግባት ማለት ነው። አንቺ የተለያየ ነገር አሁን እኔ የተለያየ ነገር አጭበርብሬ ዘይቱን ውሃ ነው ብዬ ሽጬ ያ ውሃ የት ነው የሚደርሰው? ዘይት ብለሽ የሸጥሽ ውሃ የት ነው ሊደርስ የሚችለው? አንዲት እናት አንድ አባት ደክሞ ለፍቶ አገኘው ብሎ በተወደደ ብር አውጥቶ ያንን ገዝቶ ቤት ሲመጣ ውሃ ነው። የት አገኝተሽው? እንዴት አድርገሽ ነው አፉታ የምትጠይቀው? እንዴት አድርገሽ አፉ በሉኝ እኔ ተጸጽቻለሁ። አላህ Subhanahu Wa Ta'ala በሰውና በሰው መካከል ባለ በደል ውስጥ አይገባም። አላህን ልትጠይቂ ትችላለሽ። ሰው እንዴት ነው የምትጠይቀው? አታገኘውም። ያን የበደልሽውን ሰው ነገ አላህ ፊት ነው የሚጠይቅሽ። አላህ ፊት መበዳደል የለም። በቃ ይጠይቅሻል። እንደዚህ አርጋብኝ ዛሬ ባያቅሽ አላህ ፊት የሚደበቅ ነገር የለም፣ ይወጣል። ያኔ ምንድነው የምትል? መጥፎ ነገር ጥሩ ነገር ዞሮ እንደሚያገኝሽ መጥፎ ነገር የሚያገኝሻል። አልጀዛኡ ሚን ጂንሲል አመል ታገኛለሽ፣ ይመጣል። እና በቃ በተቻለ መጠን አሰራራችን መለወጥ አለበት። አንደኛ ነገር ሁሌ ትራዲሽናል የሆነ አሰራር መሆን የለበትም። ዘመኑን ያማከለ ዘመናችንን እያየን ሐላሉን ከሐራሙ እየለየን። አንዳንድ ሰው ዘመናዊነት የሚመስለው በቃ ማግበስበስ ነው። አይደለም። ማግበስበስ ማለት ሳይሆን ትክክለኛውን አሰራር ኢስላም የማይቃረነው የኔ የሚለው አሰራር የቱ ነው? ዘመናዊ ባድርጌ ብሰራው ከኢስላም ጋር የማይቃረንብኝ የቱ ነው የሚለውን ነገር ማየት ያስፈልጋል። ከዛም አንፃር
በዛም ውስጥ ዘመናዊ በማድረጋችን ውስጥ መስራታችን እኔ ደግፈዋለሁ። እሱ መስራት አለበት፣ በደንብ መስራት አለበት። ያ ስራው ዘመናዊ ይሁን እና አናጭበርብር፣ ግድ የለም። ከዛሬ እንትና አያየኝም አላህ አይቶናል። ያ የቀየርነው እንዴት ስንቀይረው አላህ አይቶናል። ቀለም የስኬፕ ቀለም ስንለውጥ አላህ አይቶናል። ብር ነው ብለን የሰጠናቸው ብር ፎርጂድ መሆኑን እኮ አላህ አይቶታል። አንቺ ከብሮች ውስጥ ተራርበሽ የቀየርሻት እንትን አንቺ ረስተሽዋል፣ አላህ አይቶሻል። እና ከባድ ነው። አሁን ትልቅ ቦታ ነው ያለው በእስልምና ደረጃ። አንድ ሰው በንግዱ ሰርቶ ተለውጦ እንትን ካለ በጣም ትልቅ ደረጃ ነው ያለው። እማይዋሽ ነጋዴ ብለው ረሱል ሰለላሁ ዐለይሂ ወሰለም እንደገለጹ እማይዋሽ ነጋዴ ለመሆን ብዙ መስዋዕትነት አለ። እሱን አልፈን ግን ጥሩ ነጋዴ ለመሆን ሁሌም መስራት አለብን የሚል ሀሳብ አለኝ። ጀዛከላሁ ኸይራን። አዎ እንዳልሽው ነው፣ አላህ ያየኛል የሚለውን ነገር ከምንም በላይ ማስቀደም መቻል አለብን የሚል ነገር ነው የሚያስይዘን። ኢልሃም እንግዲህ ወላሂ ደስ የሚሉ ቆይታዎችን ነው ያደረግነው። ለቅሶም ነበረበት፣ ብዙ ትዝታዎች፣ መልካም ትዝታዎች፣ እንዲሁም ደግሞ ሳቅም ነበረበት የዛሬው ቆይታችን። ተመልካቾቻችንም ተደስተውበታል ብዬ ተስፋ አደርጋለሁኝ። ኢልሃም በድጋሚ ጥሬን አክብረሽ እዚህ ስቱዲዮአችን ድረስ ካለችሽ ትንሽዬ ጊዜ አካፍለሽ ስለመጣሽ እጅግ አድርጌ በአላህ ስማ አመሰግናለሁ። አመሰግናለሁ። ጀዛኪላሁ ኸይራን። የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን እንዲሁም ሱመያዎች ፖድካስት ተመልካቾቻችን እስካሁን የነበረን ቆይታ የተከታተላችሁትን ይመስል ነበር። በቆይታችን እንደተማራችሁበት እንደተዝናናችሁበት ተስፋ አደርጋለሁኝ። ፕሮግራሙን በመምራት አብሬያችሁ የቆየሁት እኔ የፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።